የኢትዮጵያ ኦርቶዶክስ ቤተክርስቲያን በሰባው ሊቃውንት የተጻፈው መጽሐፍ ቅዱስ ላይ ማለት ነው አንድምታው ቀጥታ ስለ ድንግል ማርያም ትንሣኤና ስለ ክርስቶስ ትንሣኤ እንደሆነ ተርጉሞታል። ስለዚህ የአንድምታው ትርጓሜ ላይ ነው። ሌላው ደግሞ ሊቁ ቅዱስ ዮሐንስ ዘደማስቆ ዘደማስቆ እኔ ሜታ ያረኩ እባክህ ዘደማስቆ ዘሶሪያ ቀጰዶቅያ አትበለን። የኢትዮጵያ ኦርቶዶክስ የምትጠቅሰው ጥቅስ አለ ሆይ? የአንድምታ ትርጓሜ የተረጎሙበት እነዚህማ ዘደማስቆ ምናምን ብለህ የምትላቸውን በሙሉ እኮ ዜሮ ከተትኩልን። የለም ስማቸውን ከመጥራት ውጭ አንድ ዋቢ አድርገህ የጠቀስከው ነገር የለም። ከኢትዮጵያ ኦርቶዶክስ ከኦሪየንታል ማለት ነው ጠቅሰህ በምዕራፍ በገጽ አንድምታ ትርጓሜውን ልታሳየን የምችለው መጽሐፍ አለ ወይ ብዬ ስልህ አንድ ገና ሳታሲዘን ዘቀጰዶቅያ ዘአፍጋኒያ ምናምን ብላት በለን። ዘለሰባኪ ከምንቀበልና አባቶችን ደግሞ በፍቅር የሰበኩትን ስለ ወንጌል የሞቱትን ስናያቸው እነሱን ብንቀበል ይሻላል። እና ማስተዋል ይኖራችሁ ፕሮቴስታንቶች፣ እዚህ ጋር ያላችሁ ፕሮቴስታንቶች በሙሉ አሁን ሲተረጎምላችሁ ራሱ ወደ ረፍት ተነስ ሲባል ወዴት ነው የሚነሳው? ቤተ መቅደስ የብሉይ ኪዳን የኢየሩሳሌም ቤተ መቅደስ ወዴት ነው የሚነሳው? ወዴት ነው የሚነሳው? እስኪ ይሄንን የሚተረጉምላችሁ አንድ ፓስተር ጠይቁ። ወዴት ሊነሳ ይችላል ቤተ መቅደስ? ወደ ሰማይ ለማረፍ ይነሳል? አንተ የተባለውስ ቤተ መቅደስ ነው? አለማወቅ ህዝቡን ወስዶታል። አያችሁ፣ ይሄን ሁሉ ፕሮቴስታንት ጅዋጅው ያጫውቱታል። ለምን? ትርጓሜ ስለማይገባቸው። ነገር ግን በአባቶች መሰረትኛ የሐዋርያ ሰንሰለት አለን ስትሉ አልነበር ወይ? በእነሱ መሰረት አስረዱን ይሄን ትርጓሜ ሲል ነበረ። ጌቾ ነው ማን ነው? የሐዋርያ ሰንሰለት አልክ ማለት እኮ አባቶችን ተቀበልክ ማለት ነው። ሰንሰለቱ ከሐዋርያ ጀምሮ የመጡት አባቶች ናቸው። ይሄንን እንኳን አታስተውሉ፣ ግን ሰውን ታስታላችሁ። ሰንሰለት ካልክ አባቶችን ተቀብልሃል። ሐዋርያት ብቻ ካልክ ግን ከዛ በኋላ የመጡትን አባቶች አትቀበልም ማለት ነው። እና በማስተዋል ብታብራሩላቸው እንደው ሸረፍ አድርጎ ማስረዳት ይቻላል። ቤተ መቅደስ የሚለው ክርስቶስ ሊሆን ይችላል። ነገር ግን ድንግል ማርያም የሚለው ሐሳብ እኔ አይመቸኝም እያልክ የሆነ ማስረዳት ትችላለህ። ግን በደንብ ተለቀቀ አባቶች ይሄንን እንደተጠርቋል። ደቂቃን ጨርሳል። መልካም 5 ደቂቃ የሮሮና የስሞታ የለቅሶና የዋይታ ድምጽ ሰምተናል። ዳጊዬ የምትለው ካለ አንተ በል። እሺ፣ አይ አሁን እየተናገረ ነበረ። ጸጋና እውነትን ተሞልቶ በማን ያደረው ወንድማችን? በእኛ። ኦኬ፣ ማርያም መቅደስ ነች። መቅደስ ነች መቻል ታቦት ነው። ታቦትና ማደሪያ ላይ ነው። ኦኬ፣ ጸጋና እውነትን ተሞልቶ በእኛ ያደረ ሲል በማርያም አላደረም አይደል? አይ በአንተ ነው ያደረው ታዲያ። ኦኬ፣ በማርያም አድሯል። ያው በእኛ አደረ ስለሚል አዎ። እሺ፣ መቅደሱ ነው ማደሪያ? ታቦቱ ነው ማደሪያ? ታቦቱ መቅደሱ ታቦት ውስጥ ነው የሚያድረው። ታቦት ትርጉሙ ራሱ ማደሪያ ማለት ነው። ይሄንን ወቅ ዳጊ አልተረዳኸውም መሰለኝ። ኦኬ፣ ስለዚህ መቅደሱ የሚያድረው ታቦት ውስጥ ነው ማለት ነው። መቅደሱ የሚያድረው ታቦት ውስጥ ነው አይደለም? አይደለም። ኦኬ፣ ታቦቱ ነው መቅደስ ውስጥ የሚያድረው ወይስ መቅደሱ ነው ታቦት ውስጥ የሚያድረው? አይደለም። አንዴ ታቦት ራሱ ማለት ትርጉሙ ማደሪያ ማለት ነው። ይሄንን ወቅ መጀመሪያ ነው እያልኩ ያለሁት። እሺ፣ መቅደሱ ነው ታቦት ውስጥ የሚያድረው? ታቦቱ ነው መቅደስ ውስጥ የሚያድረው? እሺ፣ መቅደሱ ውስጥ የሚያድረው ታቦቱ ነው የሚያድረው ስል በመቅደሱ ውስጥ ነው የሚሆነው ታቦቱ ማለት ነው። ነገር ግን ታቦት ማለት ራሱን ችሎ ማደሪያ ማለት ነው። ኦኬ፣ ስለዚህ ታቦቱ ነው መቅደስ ውስጥ የሚያድረው ማለት ነው። አይ እኛም እኮ በክርስቶስ አለን። ለምሳሌ ግልጽ እኮ ነው። ነገር ግን ኦኬ፣ አይ ጠይቁን፣ መልስልኝ፣ አንዱን መልስልኝ ምረጥና። መቅደሱ ነው ታቦት ውስጥ የሚያድረው? ታቦቱ ነው መቅደስ ውስጥ የሚያድረው? ታቦት በቤተ መቅደስ ነው የሚኖረው። ታቦቱ ግን ማደሪያ ነው የሚባለው። ወንድማችን ይሄንን እንዴት ይዝነው? ስለዚህ ታቦቱ መቅደስ ውስጥ ነው የሚያድረው ማለት ነው። ስለዚህ ማርያም ነች ኢየሱስን የተሸከመችው ወይስ ኢየሱስ ነው ማርያምን የተሸከማት? ማርያም ነች የማርያም ማደሪያ ወይስ ኢየሱስ ነው የማርያም ማደሪያ? እሺ፣ ማርያም ነች ኢየሱስን የተሸከመችው ወይስ ኢየሱስ ነው ማርያምን የተሸከማት የሚል ስለ ሸክም እያወራን አይደለም። ስለ ሸክም ሳይሆን ስለ መኖሪያ ነው አልካ። መቅደሱ እኮ መኖሪያ ነው ብለሃል አላልክም እንዴ? የቀዳሁን ላሰማ
መኖሪያ ነው። አይ ቅዳው ችግር የለውም። ኦኬ መኖሪያ ነው። በጣም ጥሩ። ኦኬ ማርያም ነች በኢየሱስ ውስጥ የምትኖረው በጥቅሱ መሰረት ወይስ ኢየሱስ ነው በማርያም ውስጥ ኖረ የሚለው እና በእናንተ አፈታት መሰረት ማለት ነው? እሺ ማርያም በክርስቶስ ትኖራለች። በዛች በምትኖርበት በሱ በምትኖረው በድንግል ማርያም ግን እሱ አድሮባታል ነው እያልኩ ያለሁት። ማደሪያ ማለት ታቦት ስለሆነ ነው። ጥያቄ አልገባህም። በደንብ አዳምጠኝ። እሺ በደንብ አዳምጠኝ። ተርጉም። ታቦት ያልካት ማርያምን ከሆነች ማርያም ታቦቷ ማርያም ነች መቅደስ ውስጥ የምታድረው ወይስ መቅደሱ ኢየሱስ ነው ታቦት ውስጥ የሚያድረው? ታቦቷ ማርያም ውስጥ የሚያድረው መቅደሱን ማደሪያ ብለዋል አይደል እንዴ? መኖሪያ ብለዋል። ስለዚህ መኖሪያው ነው ታቦት ውስጥ የሚያድረው ወይስ ታቦቱ ነው መቅደስ ውስጥ የሚያድረው? በጣም እኮ ቀላል ጥያቄ ነው። አሁን ነው የተገለጠልህ። ይገባኛል ምን እንደምትል ግራ እንደዚህ አስበው አታውቅም እኮ እንደዚህ አስበው ስለማታውቅ ነው። ይገባኛል። ካሰብከው አሁኑኑ ደግሞ እዚህ እፈጥራለሁ ካልክ መልስ ለወዳጅ መልስ አሁኑኑ መፍጠር ከፈለክ አሁኑኑ ዝም ብለህ ፍጠር የሆነ ለማምለጥ እንጂ አንተውን ያመጣኸው ምን አመጣህ መሰለህ? እኛ እኮ የሱ ማደሪያ ነን አልክ። ኦኬ እኛ ካልክ መቼም ማርያምም የሱ ማደሪያ ነች። ምን እንድመልስልህ አትፈልግም እኮ ጥያቄን አንዴ አዳምጠኝ እኔ ወዳጅ። እኛ የሱ ጥቅስም አመጣህ እኮ ጥቅስም አመጣህ። ጸጋና እውነት በእኛ ተሞልቶ አደረ አልክ። ብዙ ጥቅሶችን ተናገርክ ወይም ብዙ ንግግሮችን ተናገርክ። ማደሪያ መሆኑን መቅደስ መኖሪያ መሆኑን ተናገርክ። ኦኬ ስለዚህ በዚህ አንተ ባመጣው ጥቅስ መሰረት ማደሪያ እኛ ከሆነን ማርያም ነች መቼም ማደሪያው ነች። እንዲያውም በማጸኗ ሁሉ አድሯል እኮ ከኛም በላይ ማለት ነው። በጣም ጥሩ። ስለዚህ ማደሪያ መቅደስ ማደሪያ ከሆነ እንዲያውም ከምንም በላይ ማርያም ነች በአንደኝነት በስጋም ስለጸነሰችው ማለት ነው። በጣም ጥሩ። ስለዚህ አሁን አንተ ገለበጥከውና ደግሞ ማርያም ደግሞ መዝሙር ላይ ስትሄድ ደግሞ ታቦት ትሆናለች መቅደስ መሆኗ ቀርቶ። የቱ ነች ታቦት ካልክ እሱን የጸነሳት ማለት ነው። ገባ መቅደስ እሺ መልስልህ። ሐሳብ ግልጽ ነው ገብቶኛል። ገና ሳታብራራው ከመጀመሪያው መቅደስ ማለት ታቦቱ የሚኖርበት ስለሆነ ስለዚህ ማርያም መቅደሱ ነች ገለበጥካት የሚል ሐሳብ ለማንሳት እንደሆነ ገብቶኛል። ነገር ግን ከሚለው አውድ ነው መሄድ ያለብህ ስፈታ መጽሐፍን ራሱ። ምክንያቱም እዛ ጋር የሚለው አንተና የመቅደስ ታቦት ነው። የመቅደስ ከተባለ የራሱን ሰውነት ነው ብያለሁ። ታቦት ደግሞ ማደሪያ ነው ብያለሁ። ማደሪያ ማለት አንተና ማደሪያ ተነስ ነው ትርጉሙ ቀጥታ። ስለዚህ ተመልቶ በእኛ አደረ የሚለውን ጥቅስ ለምን አነሳው? ምን ልታስረዳን ነው ያነሳው? በእኛ እንደሚኖር ልታሳየን ነው አይደል እንዴ? በእኛ እንደሚያድር ልታሳየን ነው። አዎ ጸጋ ነው ተሞልቶ መቅደስ ማደሪያ መሆኑን ልታሳየን ነው እንጂ ታቦት ማደሪያ መሆኑን ልታሳየን አይደለም። ይሄን ጥቅስ ያመጣው በጣም ጥሩ። እስከሚጨርስ ጠብቀኛለህ። እሱ ጋር እመጣለሁ እኮ ምን ከአሁን ከኔ ሐሳብ በኋላ ያው ስህተት ነው እያላችሁ ትቀጥሉበታላችሁ ስለማትቀበሉት። ሐሳቤን ግን በደንብ ልናገርና ከዛ ደግሞ ትቀጥላላችሁ ልክ እንደ ኤርሚያስ አሁን እንደተናገረ። እሺ ጸጋና እውነትን ተሞልቶ በእኛ አደረ ስንል ምን ማለታችን ነው? ክርስቶስ ኢየሱስ በእኛ አደረ የተባለው ቀጥታ በድንግል ማርያም ስለማደሩም የሚነገር ጥቅስ ነው። ከዛ ደግሞ በእኛ አደረ ደግሞ ከኛ ጋራም ሆነ አማኑኤል የተባለው ነገር ሲፈጸም ነው ማለት ነው። ስለዚህ ጸጋና እውነትም ተሞልቶ በእኛ አደረ ስለ የሆነ ግር ብሎ ሊታይ የሚገባ ነገር የለውም። ነገር ግን ታቦት ማለት መጀመሪያ መረዳት ያለብህ ዳጊ ማደሪያ ማለት ነው። ታቦት ማለት ማደሪያ ከሆነ በማን በኩል ነው የመጣው? ክርስቶስ ኢየሱስ ከሰማይ ዓላማ አድርጎኛል ለመዳን ሲመጣ ከማን ነው የተወለደው? በማህፀኗ 9 ወር በማህፀኗ አደረ። እንደ ሰው ተወለደ። ማ ጌታ ሉቃስ 2:11 ላይ ገብርኤል ምንድን ነው የተናገረው? አንዴ እና ላስረዳችሁ እኮ ነው ስላልገባችሁ። አይ ወደ ስብከት ሄደብህ። አሁን አንተ ያልከውን እድል ሰጥቼ ያወራሁን አንድ ጊዜ እንሂድበት። ደግሞ ሌላም ካለ ተጨምራለህ። አሁን ምን አልክ መሰለህ? ተመልሰህ ታቦት ማደሪያ ስለመሆኑ ምን እንሄድበታለን። በሱም ስንሄድ ደግሞ ይበላሽባል። አሳያለሁ። ቅድም ጠይቀህ ያው ወደ ራስን በማጣመም ከተረጉም ማበላሸት ይችላል እኮ ብቻ። ቆይ መጣመም አይደል? ያንተ እያጣመምክ አይደለም፣ በስነ ስርዓት እያስረዳኸኝ ስለሆነ እኔም በስነ ስርዓት አስረዳለሁ። አንተ እያጣመምክ አይደለም እኮ አይደል እንዴ ወንድም? እኔ እንደዛ አልረዳም። እኔ ስናገር ለምን በማጣመም ታየዋለህ? እኔ አሁን አንተ የገባህን እያስረዳኸኝ እንደሆነ ነው መጽሐፉ እንደሚለው ነው። ማደሪያ የሚለውን ነገር ከተረዳ እኮ ችግር የለውም እኮ። አሁን አንተ በአክብሮት የገባህን ነው እያስረዳኸኝ ያለው። እኔ በማጣመም አላየሁትም። የኔንም አትየው። ባትስማማ እንኳ በቃ ዳጊ አልገባውም ማለት ነው ብለህ ተረዳኝ። ጥሩ ውይይት እንዲሆን ማለት ነው። የገባህን ስትነግረኝ እኔ ደግሞ ያልተስማማኝን እንደዚህ ነው የሚለው እያልኩ የነገርኩ። እሺ እንመለስ ወደ ጉዳዩ እና አንተንም ጠይቃለሁ በዛው ላይ። እሺ ትጠይቀኛለህ። ቆይ ጠይቀኸኛልም ኦልሬዲ የጠየቀኝንም መልስልሃለሁ።
አሁን ግልጽ እንዲሆንልኝ የፈለኩት ታቦቱ መቅደስ ውስጥ ነው አይደል የሚያድረው? ታቦት ውስጥ ደግሞ ምን ያድራል ስለ በኋላ እንመጣበታለን። ቅድም እኮ ጽላት አለ እኮ። ጽላት ስለ ጽላት የሚል ነገር እዚህ ጋር አልተጻፈም አልከው። ማርያምም እኮ የሚል ነገር እኮ አልተጻፈም። በትርጓሜ በፍቺ በመናም ብላችሁ ማርያም የሚል ቃል አመጣችሁ እንጂ እዛ ጋር እኮ ጽላት የሚል እንዳልተጻፈ እኮ ማርያም የሚል አልተጻፈም። ግን አንድ እውነታ ምንድነው መሰለ? ጽላት በሌለበት ታቦት የለም፣ ታቦት በሌለበት ጽላት የለም አይደል እንዴ? ኦኬ። ስለዚህ ከየት አመጣኸው ስትል አንተ መጀመሪያ ራስን ነበር መጠየቅ ያለብህ። እኔስ ከየት አመጣሁት ማለት ነበረብህ። አትሊስት ኤርሚ ከታቦት ጋር የሚሄዱ ነገሮች ታቦት ያለ ጽላት እንደማይኖር ስለሚያውቅ ነገረ። አንተ ነህ እንጂ ከየት አመጣሁት ብለህ ራስን መጠየቅ ያለብህ። ጽላትን ከየት አመጣህ ብሎ የጠየቀው ሰውዬ ማርያምን ከየት አመጣህ ተብሎ መጠየቅ እኮ ነበረበት። እንመጣለን ወደሱ። ይሄ አንተ ጥያቄ ስለሆነ ወደ አንተ እንመጣለን፣ ብዙ እንዳይሰፋ ማለት ነው። አሁን ጥያቄያችን መቅደስን ስታስረዳን ጠቅሳ መጣህና ዮሐንስ ላይ እኛ ማደሪያው እንደሆነ ማርያም ማደሪያው እንደሆነች ነገርከን። አሁን መቅደስን በማርያም በማደሪያነት ካብራራህን በኋላ መዝሙር ላይ ስትመለስ ግን መቅደስን ለኢየሱስ ታረገዋለህ፣ ለማርያም አታረገውም። አዲስ ኪዳን ላይ ያመጣው ጥቅስ እኮ ማደሪያነት ልታሳየን ነው። እኛም ማርያምን ማደሪያ መሆናችን ልታሳየን ነው። አያርል አዲስ ኪዳን ላይ እኛና ማርያም ማደሪያ መሆኗን ካሳየን በኋላ ብሉይ ኪዳን ላይ ስትመለስ ማደሪያውን ትተህ ለምንድን ነው ታቦት የምታወራኝ? ይሄ እኮ ነው አሁን የቸገረኝ። መቼም ታቦቱ ማደሪያ ያለው እኮ ራሱ የጽላት ማደሪያ ቢሆንም ራሱም ደግሞ ማደሪያ ያለው ምን የሚባል መቅደስ የተጠቀሰው ታቦትና መቅደስ ነው እንጂ ጽላት እዛ ጋር ሜንሽን አልተደረገም። አይኖ ያለ ጽላት ታቦት ባይኖር። ስለዚህ ግራ እንዳይገባ ባጭሩ የአዲስ ኪዳኑን እኛ መቅደስ የሚለው ልውሰድልህ ወይስ የብሉይ ኪዳኑ ላይ ሄደህ መቅደስ የሚለው ኢየሱስ ነው ያልከው ሊያዝልህ? የቱ ነው አንተ የሚስማማ? ማርያም በአዲስ ኪዳን መቅደስ ስለች የሚለው እንያዝልህ ወይስ መዝሙር ላይ ማርያም መሆኗ ቀርቶ ኢየሱስን መቅደስ አድርገን እንያዝልህ? አንዷን መቅደስ ለሁለት የተጠቀምከው ስለሆነ ብዬ ነውና ግልጽ ብታደርግልን ወንድማችን። እሺ በብሉይ ኪዳን ማርያም መጠቀስ እንደሌለባት የሆነ የሚያንጸባርቅ ንግግር የተናገርከው በአጭሩ ተጠቅሳለች። ድንግል ጸንሳለች ተብሎ ተጠቅሷል። ስለዚህ ወላጅቱ እስከምትወልድ ጊዜ ተብሎ ተጠቅሷል። እንደነዚህ ያሉ ጥቅሶችን ገባ ብለህ ማየት ትችላለህ ሚክያስና ኢሳይያስ ላይ። ሐሳቤ ግን ታቦት የሚለው ማደሪያ ነው። ታቦት የሚለው ማደሪያ ነው ካልኩ እግዚአብሔር የሚያድርበት ነው እያልኩ ነው። የሚያድርበት ነው። ስለዚህ እኔ እያልኩ ያለሁት ከዚህ ጥቅስ መሰረት ማደሪያው በማደሪያ ውስጥ ያድራል እያልከን ነው። ኦኬ አሁን እየገባኝ ነው። እሺ ቀጥል። እሺ እግዚአብሔር ነው በማደሪያው ያድራል እያልኩ ያለሁት እንጂ ማደሪያው በማደሪያው እያልኩ አይደለም። ሁሉም ነገር ልክ አንተ በፈለከው መንገድ አይተረጎምም። ሐሳቤን እስከምጨርስ ብታዳምጠኝ ደስ ይለኛል። አንተና ወደ የመቅደስ ታቦት ከተባለ ልብ በል። የመቅደስ ሲባል መቅደሱ ክርስቶስ የራሱ ሰውነት ነው ብያለሁ። አንተ የተባለው ራሱ ክርስቶስ ስለሆነ ወይም እግዚአብሔር ስለሆነ፣ አይ አንተ የተባለው እኮ የኢየሩሳሌም ቤተ መቅደስ ነው ብለህ የምታብራራ ከሆነ እሺ እንውሰደውና አንተ ተብሎ ወደ ረፍት ተነስ የተባለ የኢየሩሳሌም ቤተ መቅደስ ማስረጃ ማምጣት ትችላለህ። ደክሞት ወደ ረፍት ተነስ የተባለ ወይም ደግሞ ልክ እረፍ የተባለ ቤተ መቅደስ እንደዚህ አንተ ተብሎ ተነስ የሚባል ቤተ መቅደስ ልታመጣ ትችላለህ። እኔ እያልኩ ያለሁት አንተና የመቅደስ ታቦት ሲባል ቀጥታ ለድንግል ማርያምና ለክርስቶስ ይተረጎማል። ታቦት ሲል ማደሪያን ያመለክታል። ያ ማለት ማደሪያው ደግሞ ያደረባት ሰው ሆኖ የመጣባት የተገለጠባት ድንግል ማርያም ነች። ከዛ አንፃር ለድንግል ማርያም ይተረጎማል ነው። በቃ ቤትም አድርገህ እንደዚህ አገልባበት ምናምን ልትል ትችላለህ። የፈለከውን አይነት አባባል ብትል ራሱ በአጭሩን እያልኩ ያለሁት ግን ሌላ አይደለም። እያልኩ ያለሁት ታቦት ሲል ማደሪያ እያለ ነው። ማደሪያው ደግሞ ያደረባት ከሷ ስጋ ነስቶ የመጣባት ድንግል ማርያም ነች ነው እያልኩ ያለሁት፣ ሌላ አይደለም። እሺ አሁን እንደዚህ እናርግ። ብሉይ ኪዳን አዲስ ኪዳን ላይ መጣህና ደግሞ አይደለም ማርያም እኛም ማደሪያው እንደሆነ ነገርከን። ደግሞ አይ ይሄን መቅደሴን አፈርሰዋለሁ የሚለውን ጥቅስ ጠቀስክና መቅደስ እሱም ነው አልከን። አየህ እሱም እኛም ማደሪያ ሆነን ማለት ነው። አሁን ተመልከት እንግዲህ አንዱን መምረጥ አለብህ። ደግሞ ጥቅስ አለ ደግሞ አልክና እንዴ በብሉይ ኪዳን እኮ ተነግሮላታል ማደሪያ እንደሚተረጎሙት። እኔ ጌታ እኔ አላቋረጥኩም። ምክንያቱም ጥሩ ነገር ነው ስታወራ የነበረው፣ ለውይይት ይጠቅማል። ስለዚህ እኔም ላወራ ተመለስክና ደግሞ እንዴ መቅደስ መሆኗን አንተ አታውቅም እንዴ? ብሉይ ኪዳን ላይ እኮ ተነግሮላታል እንደምትጸንሰው እሱን እንደምትወልድ አልከን። አላልኩም። ግራ ገባን እኮ
መቅደስ መሆኑን አታውቅም አልኩኝ። ቆይ አትዋሹ። በነገራችን ላይ እኔ ያልዋሸሁት አንድ ነገር ላለማዋሸት ሞክር። እያቋረጥከኝ ነው ግን ፈልገህ ነው? ማቋረጥ ፈልገህ አይደለም። ከዋሸህ ማቋረጥ የለብኝም። እስኪ ዳጊ አንተ ራስህ ፍረድ። ከዋሸህ ማቋረጥ የለብኝም። እስካሁን እውነት የተናገርክ መስሎ ነው ያላቋረጥኩ? አንተ ከዋሸህ ማቋረጥ የለብኝም ወይ ነው? አንተ ስትዋሽ መቼ አቋረጥኩ? እኔ አንተ ያላልከውን ብያለሁ። ቆይ አንድ ጊዜ አንተ ስትዋሽ አላቋረጥኩም አይደለ? አሁን ልብ ብላችሁ ያልተናገርኩትን ከተናገረ ተረት ብላችሁ ያዙትና አዳምጡት በደንብ። እሺ አሁን አዳምጠኝ ወዳጄ። አንዱን መምረጥ አለብህ። በብሉይ ኪዳን እኮ ተነግሮላታል ልዑልን እንደምትወልድ አይደል? ልዑልን እንደምትጸንስ ተነግሮላታል አልክ አላልክም እንዴ? አንተ ባትልስ አልተነገረላትም እንዴ? በብሉይ ኪዳን በትንቢት አልተነገረም? ልዑልን እንደምትጸንስ ተነግሮላታል አይደለ? ኦኬ አንተ ስላልክ እኮ አይደለም ወይ አንተ ካልክ እኮ ብዬ አይደለም፣ የጌታም ቃል ስለሚናገር ነው እኮ። እንደምትሸከመው በማጸናው እንደሚያድር እኮ ነገርከን እኮ። ቃል ስጋ እንደሚሆን ሁላ ቀደም ስትናገር ነበር። ትክክል ከሆነ አሁን ግራ የገባን ነገር ተመልሳ እቺ የምትሸከመዋ እሷ ራሷ የሚሸከማት ደግሞ መቅደስ እንዳለ እየነገርከን ነው። መቅደስ እንደሆነች አይነት ትናገርና መልሰህ ደግሞ መቅደሱን ኢየሱስ ታደርገዋለህ ነው እኮ ምን ግራ የገባን ነገር። ስለዚህ መቅደሱ ኢየሱስ ታቦቷ እሱ ከሆነች ማን ውስጥ ነው የሚያድረውን አትመልስልንም። ይሄን ከመመለስ ይልቅ ወዴት ነው የምትሄደው መሰለ? ራሱ ታቦት ማደሪያ ነው ወደሚለው ትሄዳለህ። ስለዚህ ማደሪያ ውስጥ ያድራል እያልከን ነው። ታቦት ማደሪያ ስለሆነ መቅደስም ማደሪያ ስለሆነ ማደሪያ ውስጥ ያድራል እያልከን ነው ወዳጄ። በጣም እኮ ግልጽ እኮ ነው። ግራ የመጋባን ነገር ከሆነ ጊዜ ልስጥህና እንትን በለው። አንዱን ምረጥ። ሁሉንም ፈለክ እኮ አንተ ለማርያም ሁሉንም ማድረግ ፈለክ። ታቦት ታረጋታለህ፣ ስትፈልግ መቅደስ ታረጋታለህ፣ ስትፈልግ ማደሪያ ስለሆነች ደግሞ ማደሪያ ውስጥ አደረች ትላለህና ግራ የገባ ነው። አንዱን ያረገጥክልን እኛንም ታስገባናለህ፣ እኛም ማደሪያ እንደሆነን ታረገናለህ። እና አንዱን ፒክ ብታረግ ጥሩ ነበረ። ለውይይትም ይመቻል። ትንሽ ግራ እየገባ ነው። ቴንክ ዩ ቀጥል። እሺ ያው አንዳንዴ የሆነ ስንደነጋገር የምናነሳው ሐሳብ ይባላል። ለምን መቅደሱም ታቦትም አደረካት አላደረኳትም? እኔ መቅደሱ ብዬ አልጠቀስኩም። እሷል መቅደሱ ክርስቶስ ነው ብያለሁ መጀመሪያ ላይ። ያ መቅደሱ ግን በእሷ በኩል ተወልዷል፣ በእሷ አድሮ መጥቷል። ስለዚህ ማደሪያው ነች ነው ያልኩት። ያላልኩትን መዘባረቅ ምን አስፈለገ? ያላልኩትንስ ማውራት ምን አስፈለገ? ታቦት ማደሪያ እንደሚባል ዘጸአት 40 ላይ ከቁጥር 34 እስከ 35 ማየት እንችላለን። ስለዚህ ታቦት ሲል ማደሪያ ማለቱ ነው። ማን ያደረበት? ቤተ መቅደስ ባለ ቤተ መቅደሱ ክርስቶስ ኢየሱስ ያደረበት ማለት ነው። ቤተ መቅደሱ ክርስቶስ ነው ብዬ የተናገርኩት ድንግል ማርያም ነች ብዬ አይደለም። ቤተ መቅደስ እንባላለን እኛም። አዎ ብያለሁ፣ እንባላለን። እሷም ቤተ መቅደስ ልትባል ትችላለች። ይሄንን በደንብ ልናገር እዚህ ጋር ልትባል ትችላለች። ነገር ግን ታቦቱ የተባለችው እዚህ ጋር ቀጥታ በጥቅሱ መሰረት መሄድ ስላለብን፣ በአውዱ መሰረት መሄድ ስላለብን ድንግል ማርያም ነች ነው። አንተና የቤተ መቅደስህ ታቦት ሲል የቤተ መቅደስ የተባለው ደግሞ የራሱ ሰውነት ነው ብያለሁ። አንተ የተባለው ክርስቶስ ስለሆነ ታቦት ሲል ነው እሷን የሚመለከተው። እሷ ግን ማደሪያ ወይም ደግሞ ቤተ መቅደስ ትባላለች ስል እሷን ከአንድ አማኝ መሰረት አድርጌ ነው። እግዚአብሔር በእኛ ያድራል አይደለ? እኛ እግዚአብሔር ማደሪያ ነን አይደለ? በዛ መሰረት እኛም ማደሪያው ነን። ነገር ግን የተናገርኩትን በደንብ እንድትይዝልኝ ታቦት ሲል ነው ድንግል ማርያምን የሚመለከታት አንተና የመቅደስ ታቦት ስለሚል። እኔ ዳጊ አንተን ልስጥህና አሁን እዚህ ላይ ጥያቄ ላንሳ። ከጨረስክ እየጠበቅኩ ስለሆነ አንዴ ቆይ። ከጨረስክ አልተመለሰልኝም። የኔ ጥያቄ ስላልተመለሰልኝ አንዴ ጥያቄ ላንሳ። ቆይ አንዴ ጥያቄ እንልጨርስ። ጠይቃለሁ ብያለሁ እኔ መልሼ ጠብቄሃለሁ። ትጠይቀኛለህ። አንዴ ጠይቀኸኛልም። ጥያቄ ላንሳ። እሺ ቆይ አንዴ እዚህ ጋር ምን አልክ መሰለህ? እኔ መቅደስ ነች ማርያም አላልኩም አልክ። ጥሩ ኦኬ መልካም። ታቦት ግን ማደሪያ ነው ስትል ሰምተናል። አዎ ታቦት ማለት ቀጥታ ማደሪያ ማለት ነው። ማደሪያ ማለት ነው። ያዝልኝ። ታቦት ማደሪያ ነው ማለት ማርያም ያልካት ታቦት ማደሪያ ነች ማለት ነች። በጣም ጥሩ። መቅደስስ ያልከው ኢየሱስ ማደሪያ ነው? መቅደስ ማደሪያ ነው አይደለም? መቅደስ ደግሞ የራሱ የሰውነቱ ቤተ መቅደስ ነው ብያለሁ። ኦኬ መቅደስ ማደሪያ ነው አይደለም? እንደ ብሉይ ኪዳን ከሆነ አዎ ነው። አዎ አሁንም እያወራን ያለነው ብሉይ ኪዳን ላይ ነው። ስለዚህ ታቦቱም ማደሪያ ነው
መቅደሱ ማደሪያ ነው። የፍጻሜው ለአዲስ ኪዳን ነው ብያለሁ። አንድ ጊዜ እናውራ ወዳጅ። ስለዚህ ታቦት ማደሪያ ነው አልክ፣ ያዝንልህ። መቅደስስ ምንድነው ስትባል ማደሪያ ነው አልክ። ስለዚህ ማደሪያ ውስጥ ነው የሚያድረው ማለት ነው። ጨርስ ሀሳብ ጨረስኩኝ። እንደዛ እያልክ ነው። ስለዚህ ማደሪያው ውስጥ ነው የሚያድረው የሚል ሐሳብ ለመስጠት ቤተ መቅደስ ሲል ክርስቶስ ራሱን ስለ ራሱ ቤተ መቅደስ ሲናገር ምን እያለ ነው ዳጊ? እሺ እንመጣለን። አዲስ ኪዳን ላይ እንመጣለን። እኛም ቤተ መቅደስ ተብለናል። አይ ምን እያለ ነው? መቅደስ ተብለናል። እኛም እንመጣለን። አይ እዛ ጋር ምን እያለ ነው ወዳጄ? ይሄኛው መልስ ስታጣ ነው ወደዛ መሄድ የፈለከው? አይ መልስ ለዚህ መልስ ራሱ መጠየቅ ስላለብን አንዳንዴ ማደሪያ ነው አልከው። ቆይ ታቦቱ ማደሪያ ነው አልከው፣ መቅደሱ ማደሪያ ነው አልከው። እሺ በቃ ኤርሚ ቀጥሉ። አመሰግናለሁ። አይ መልስልኝ እና አቆም እንጂ ቆይ አንዴ ጠይቃለሁ ብዬ ነበር። አይ እየመለስክልኝ አይደለም። ኮንቨርሴሽን ማድረግ ስላልፈለክ ሲጠፋብህ ተውከው። የራስ ያመጣኸው ሎጂክ አላስኬድ አለ። ተውከውና የት ሄድክ መሰለህ? ዮሐንስ ላይ አሁን ወደ አንተ ጥያቄ ስመጣ ባጭሩ ለማቆም አትሞክር። የጠየቁን እጠየቃለሁ ስላልከኝ ክርስቶስ ኢየሱስ ስለራሱ ቤተ መቅደስ ሲናገር ይሄን ቤተ መቅደስ አፍርሱ ሲል ምን እያለ ነው? ማደሪያን አፍርሱት እያለ ነው? መጠየቅ ፈልገህ ከሆነ የኔን ጥያቄ መልስልኝ። ማደሪያን አፍርሱት እያለ ነው? ታቦቱ ማደሪያ ነው አልክ፣ መቅደሱ ማደሪያ ነው አልክ። ማደሪያ ውስጥ ነው ወይ የሚያድረው የሚለውን ጥያቄ ስትመልስልኝ መልሰን ለመጠየቅ እየሞከርክ ነው። አንድ ጥያቄ እንኳን መልስ። እቺን መልስልኝ። አንድ ጥያቄ መልስልኝ። እኔ ቀድሜ የጠየቁህ መልስልኝና እዚህ ውስጥ መልሱን ታገኘዋለህ። መልስልኝማ ከኔ መልስ አንፃር ነው መልስልኝ። አንተ ራሱ አሁን የጠየቅኩህ መልስልኝ። እኔ ዮሐንስ 1:19 ከቻልክ መልስ፣ ካልፈለግ ችግር ከበደኝ በለኝ። ሊከብድ ይችላል፣ ማንም ሰው ሊከብድ ይችላል። ጥያቄዎች መጽሐፍ ቀድሜ የጠየቅኩህ መሰረት ተርጉሜ ይዤዋለሁ። እኔ ካልከበደህ አሁን እንዴት እንደሚተረጎም ያልገባህ እና እስኪ አንተ አመለካከት እሺ፣ ከእድሜ ጋር ቀጥሎ በቃ እሺ። ዳጊም ቆይ አንዴ አንዴ ፕሊዝ መነሻ ያደረጋችሁት የዮሐንስ ወንጌል መጽሐፍ ላይ ጌታ ስለ ሰውነቱ ቤተ መቅደስ የተናገረውን ክፍል አይደለም። መነሻ ያደረግነው ክፍል መዝሙር 132 ነው። ራስን የጠቀስከው ለምን ተብሎ ቢባል ቅድም ያሰማኑን ቪዲዮ ላይ የመርጌታውን ንግግር ቀበለዋለሁ፣ አፌን ሞልቼ ደረቴ ነፍቼ ስለ ማርያም ከሙታን መነሳት የምመሰክርበት ነው፣ የምናገርበት ነው፣ ልክ ነው፣ የቤተክርስቲያናችን ትምህርት ነው ብለህ ነው የገባው። መነሻ ጥቅስ ብዬ ስለ የጠቀስክልኝ የዮሐንስ ወንጌልን አይደለም የጠቀስከው፣ መዝሙር 132 ቁጥር 8 ላይ አንተና የመቅደስ ታቦት ብሎ የሚለውን ተነሱ ብሎ ያለውን ክፍል ነው የጠቀስከው። ስለዚህ መመለስ ያለብህ ማርያም ከሙታን መነሳቷን ይሄ ክፍል የሚናገርበትን በዚህ ክፍል ላይ ያደርገህ ከአዲስ ኪዳን ከብሉይ ኪዳንም የሚበጀኝን ብለህ ያልካቸውን ጥቅሶች ለመወርወር ሞክረሃል። አድምጠናል፣ ሰምተናል ማለት ነው። አሁን በዚህ ክፍል ላይ እኔ አንተ የፈለግከውን ጥያቄ መጠየቅ ትችላለህ። ይህን ጥቅስ ግን አንተ ማርያም ከሙታን መነሳቷን ያስረዳልኛል ብለህ ስላልክ በዚህ ክፍል ላይ ቀጥሎ ጥያቄ እንጠይቃለን። አንተም በዚህ ክፍል ላይ ጥያቄ ትጠይቀናለህ። እናም የቤተ ክርስቲያን አባቶች ደግሞ ምን ብለው እንደተረጎሙት ቅድም ለማርያም ነው ብለው ተርጉመውታል ብለኛል። ይህን ክፍል ለማርያም ተርጉመውታል ብለኛል። ለማርያም ትንሣኤ ተርጉመውታል ብለኛል። ኦኬ። ስለዚህ እሱ እናያለን። ለማርያም ትንሣኤ ተተርጉሟል። በአባቶችህ ለማርያም ትንሣኤ ብቻ ነው የተረጎሙት ወይስ ለሌላ ተርጉመዋል? እሱን ቀጥሎ በዚሁ ትውልድ ፊት የምናየው ይሆናል ማለት ነው። ስለዚህ መዝሙር 132 ቁጥር 8 ላይ አንተ መነሻ ያደረግከውን ክፍል ላይ መነሻ እንዲሆን መልስ እንዲሆን የጠቀስከው ክፍል ላይ የማርያም ከሙታን መነሳት ያረጋግጥልኛል ብለህ ነው አይደለ? ይህን ክፍል የጠቀስከው ወንድማችን። ጠየቅ እችላለሁ? ይኸው እየጠየቅኩ ነው። ክፍሉ ላይ ቆመ። ከዛ የፈለግከውን ጥያቄ ትጠይቀናለህ። አንተ ባመጣው ጥቅስ እኛን አትጠይቀንም። በመለስኩት መሰረት ልመልስልኝ ስለምችል መጀመሪያ ልጠይቅ አንዴ። ቆይ አይ ነው እኔ ቤቱን የከፈቱት መቼም አንተ ከመለስክልኝ በኋላ እኔ ቤቱን ዘግቼ አልወጣም። ጥቅሱን አንተ ነው የጠቀስከው። ቆይ ዳጊ እኮ ትጠይቃለህ ብሎኝ አልተጠየቀም። አንተም እንደዘራም ታረገው ለጠየቀህ መልስ አልሰጠውም። መዝሙር 132 ቁጥር 8ን ብዙ መልሶችን ሰጥቻለሁ ለማደናገር ሞክረ እንጂ ፕሊዝ አንዴ ልጠይቃችሁና ሲናንተ መልተው አንተና የመቅደስ ታቦት ተብሎ የተባለው አንተ የተባለው ማንን ነው ያልከን ቅድም እዚህ ክፍል ላይ? ክርስቶስ። እሺ አንተ የተባለው ክርስቶስ ነው ብሎናል ወንድማችን። እሺ በመዝሙር 132:8 መሰረት አንተ የተባለው ክርስቶስ ነው ነው ብሎናል። እሺ የመቅደስስ ታቦት የተባለው የመቅደስ ታቦት የተባለው የመቅደስ ሲባል ሰውነቱን ነው።
ታቦት ሲባል ድንግል ማርያም። እሺ የመቅደስ ሲባል ማደሪያ ስለሆነ የመቅደስ ታቦት ብሎ የሚለው ነጣጥሎ ነው። የመቅደስ ሲባል ራሱ ነው ያለው። ልብ በሉ፣ ሪከርድ ማድርጉት። የመቅደስ ሲባል የመቅደስ ታቦት የመቅደስ ሲባል ሰውነቱ ነው ብለኛል። መቅደስ የተባለው በብሉይ ኪዳን ዮሐንስ ወንጌል ላይ ክርስቶስ ታቦት ሲባል ማርያም ነው ብለኛል። ማደሪያው ነው። እሺ ስለዚህ የመቅደስ ታቦት ብሎ የሚለው መቅደስና ታቦት ይለያያሉ ማለት ነው። በመዝሙር 132 ቁጥር 8 ላይ አይደል ወንድማችን? መቅደስ ነው፣ ታቦት ነው እኮ ይለያያሉ አይደል? አዎ ይለያያሉ። አዎ ይለያያሉ። እሺ ስለዚህ የመቅደስ ታቦት ብሎ የሚለው መቅደስ ብሎ ሲል ራሱ ክርስቶስን ነው ብለኸኛል ቀደም። ክርስቶስን ነው ተነስ ብሎ ያለው መቅደስ የሚለው። እሺ ታቦት ብሎ ሲል ግን ማርያምን ነው ብለኸኛል ቀደም። ማርያምን ነው ተነሺ ብሎ ያላት። የመቅደስ ታቦት ሲል ስለ ድንግል ማርያም መነሳት ተነሺ። እሺ ዳዊት እንደዚህ ማለት ነበረበት። አንተ ባልከው መሰረት አንተና የመቅደስ ቆይ አድመጣኝ። ዳዊት አሁን አንተ ባልከኝ መሰረት ዳዊት አንተና ብሎ ሲል አንተ ክርስቶስን የመቅደስ ታቦት ተብሎ የተባለውን በእናንተ ትርጓሜ እና ማርያምን ተነሱ ነበር ማለት የነበረበት። ይሄ ያንተ አረጋር ወይት አይ ዳዊት መጻፍ የነበረበት ስለ ሁለት አካል ነው ብለኛል። ስለ ሁለት አካላት ነው ብለኛል። ስለ ሁለት ፐርሰን ነው ብለኛል። አንዱ ለክርስቶስ ነው፣ አንዱ ለማርያም ነው ብለኛል። ስለዚህ ማለት የነበረበት ዳዊት ተሳስቷል ማለት ነው። የስተት ትንቢት ነው የተናገረው ማለት ነው፣ በእናንተ አስተምሮት ማለት ነው። እኛ ግን ዳዊት የስተት ፕሊስ እኔ ሳወራ አደረም ስሰጠት አወራለን። በእናንተ አረዳድ መሰረት ታቦቱ መቅደሱ የተባለው ክርስቶስ ነው። ያው ስለ ሰውነቱ ብሎ ስለሚናገር ብለህ ስላልክ ማለት ነው። ገና ሰውነቱ ጋር እንመጣለን። ኦኬ ሰውነቱ ጋር እንመጣለን ማለት ነው። ታቦቱ ብሎ የሚለው ደግሞ ማርያም ነው አልከኝ። ይለያያሉ ወይ ብዬ ስለ አዎ ይለያያሉ አልከኝ። ከተለያዩ ዳዊት ትንቢቱን የተናገረው ስለ ሁለት አካል ነው ማለት ነው። አንድም ለክርስቶስ ነው የተናገረው፣ አንድም ለማርያም ነው ማለት ነው አይደል ወንድማችን? ስለዚህ ማለት የነበረበት ዳዊት በእናንተ መረዳት ዳዊት አንተና ማርያም እናትህ ማለቱ ተነሱ ነበር ማለት ያለበት። ግን ያለው ተነስ ነው ያለው። እሱም ብቻ ነው ተነስ ያለው። ክፍሉ ይኸው እንደዚህ ነው የሚናገረው። ኦኬ ለወደፊት ቀስ ብላ ኦርቶዶክስ ትጨምረዋለች። አቤቱ ወደ እረፍታችሁ ተነሱ አይደለም ያለው፣ ወደ እረፍትህ ተነስ። አቤቱ ነው ያለው። አቤቱ ብሎ እሷን ነው ያለው ብላችሁ እናንተ ጨምራችኋል። ዳዊት ግን ያለው አቤቱ ብሎ ያለው እሱን ነው፣ ጌታን ማለት ነው። ወደ እረፍትህ ተነስ አንተና የመቅደስ ታቦት ነው ያለው። ኢቭን አንተና የመቅደስ ታቦት እንኳን ብሎ ሲል ተነሱ እንኳን አላለም፣ ተነስ ነው ብሎ ያለው። በነጠላ ነው የጻፈው። ኦኬ በነጠላ ነው የጻፈው። ይሄም ማለት ምን ማለት ነው? በታቦቱ ላይ ያደረው የእግዚአብሔር ስለሆነ ከማንም ጋር ተነስ አላለው፣ ብቻው ነው ተነስ ያለው። ታቦቱ የፍጡራን ማደሪያም አይደለም፣ የሰይጣን ማደሪያ አይደለም፣ የእግዚአብሔር ማደሪያ ነው። ኦኬ ልዑል በውሱ ስላደረ ማለት ነው። ስለዚህ ታቦቱንና አንተና የመቅደስ ታቦት የተባለው መቅደስ ብሎ ያልከውን ክርስቶስ ነው አልከን። ታቦት ብሎ የምትላትን ማርያም ነች ብለህ አልከን። ዳዊት ተነሱ ብሎ እንዳላድርጋችሁ የስተት እንክርዳዳችሁን የዘራችሁትን እኛ ቀስ ብለን እንነቅለዋለን ማለት ነው። እሺ በዚህ ክፍል ላይ አሁን በተናገርከው መዝሙር በዚህ ክፍል ላይ እየጠየቅኩ ነው። የመቅደስ ታቦት አንተ ታወራለህ። ልሰጥህ እኮ ነው። አንተ የተባለው ክርስቶስ ነው ብለኸኛል። የመቅደስ ታቦት የተባለችው ማርያም ነች ብለኸኛል። በመጀመሪያ የመቅደስ ታቦት የተባለው ሰውነቱ ነው ብለኸኛል አይደል? መቅደስ የተባለው ሰውነቱ
መቅደስ የተባለው ሰውነቱ ነው ብለኸኛል አይደል? አዎ። እሺ ማን ይሄንን የተረጎመው? እሺ ለምሳሌ ቅዱስ ዮሐንስ ዘደማስቆ ይሄን ተርጉሞታል እንጂ ከኢትዮጵያ ኦርቶዶክስ ታሪክሳን የምትጠቅሰው የለም። እሺ ጥቀስ። ቅዱስ ዮሐንስ ዘደማስቆ ትልቁ ላይ አድርገህ። እሺ ቅዱስ ዮሐንስ ዘደማስቆ መዝሙር 132 ቁጥር 8ን ቀጥተኛ ማስረጃ አድርጎ የተረጎመው እንደዚህ ነው። ከፍ አድርገህ አይ ቪዲዮ መክፈት አልችልም። መክፈት እችላለሁ። የቅዱስ ዮሐንስ ዘደማስቆን 132 ትርጓሜው ክርስቶስ ሆይ ተነስ ማለትና ሕያው የሆነች መለኮትን የተሸከመች ታቦትህ ከአንተ ጋር ትነሳ በማለት ተርጉሞታል። ሌላ አለ ከኢትዮጵያ ኦርቶዶክስ የምትጠቅሰው? መጥቀስ እችላለሁ። ጠቀስ። የአንድምታ ትርጓሜ ታምናለህ? የኦርቶዶክስን የአንድምታ ትርጓሜ ጠቀስልን ከሱ። እሺ አይ ቆይ የአባቶችን ልጥቀስልህና። የኦርቶዶክስ የእናቶች ነው። ኧረ ተረጋጋ። አይ አታክ ማድረግ ከሆነ በቃ እኔም ልክ ፕሮቴስታንት አላረኩም። የኦርቶዶክስን የአንድምታ ትርጓሜ ጥቀስ ነው ያልኩህ። በክብር ላወራችሁ ብዬ ነው። ያው ክብር ችግር የለም። የአንድምታ ትርጓሜውን የኦርቶዶክስን ጥቀስ ብዬ ስልህ የአባቶ ይበለስ ትለኝ የኦርቶዶክስ የአባቶች አይደሉም እያልከኝ ነው ማለት ነው ወይ ነው ብዬ ጠየቅኩ። እሱንም ጠቅስልሃለሁ እኮ አልኩ። እሺ ጥቀስሽ። እስካሁን ድረስ የጠቀሰ አንድ ያሳየው የለም። ልብ ብሎ ጠቅሳለሁ አለ። ዘደማስቆ አለ፣ ዘሶሪያ ብሎ ቢል፣ ዘሳውዲ አረቢያ ብሎ ቢል በሙሉ አፍርደቼ ነው የማስገጥለት ማለት ነው። ግን የለውም የጠቀሰው። ዝም ብሎ በይበል እንጂ ካሜራ ከፍቶ አላሳየም። ዋቢ አርጎ የጠቀሰው የለም ምንም ነገር። ቆይ በኋላ እሰጣችኋለሁ ወገኖች። አሁን የአንድምታ ትርጓሜውን የሚያስተማምነን መጽሐፍ ካለ ጥቀሰው ማለት ነው። የመዝሙር 132 እሺ አፈርደቼ የሚለውን ያው ራሳችሁ ትግጡታላችሁ። ወደ መልሱ ልግባ። እየጋጥክ እኮ ነው ብራዘር። ጠቀስ ነው የተባልከው። ቆይ አንዴ ተረጋጋ። በነገራችን ላይ አባቶች ሙሉ ለሙሉ የተረጎሙትን ማምጣት አይጠበቅብኝም። አንድ አባት ጠቀስ ነው የተባልከው። ቆይ አንዴ ተረጋጋሽ። ምናልባት እኔን የሚተረኩ ካሜራ ከፍተህ አሳይ ብያልኩ ትልቁ ላይ ያረኩ መክፈት አልችልም አልከኝ። ካልሆነ አንተ ቅድም እንደጠቀስከው ዋቢ አድርገህ የምጠቅሰው ነገር ካለ ጥቀስ ነው ያልኩ። ኦኬ ጥቀስ ማለት ያው አባቶች አይደለም። አንተ ራሱ እኮ አፈርደቼ እየጋጥክ እኮ ነው። ምክንያቱም መረጃ የለህም። ዝም ብለህ ታወራለህ። ምንም ነገር የለህም ማለት ነው። ዘደማስቆ በል፣ ዘሶሪያ፣ ዘሳውዲ አረቢያ በል፣ ዘሊባኖስ ብለህ ብትል ይኸው እዚህ እየጠቀጠቅኩ እየረገጥኩ ነው ማለት ነው። ትምህርትህ ምን ያህል ገለባ እንደሆነ እያሳየ ነው። ምክንያቱም አንድም ዋቢ አድርገህ የምጠቅሰው ነገር የለም። የመዝሙር 132ን ጠቅሰህ የሄድከው ሶሪያ ሀገር ነው። እዛው በርሺር አልአሳድ ሀገር ጥዬ እመጣለሁ ማለት ነው። ከአባቶች የምጠቅሰው ግን ካለ ሌላም ጥቀስ። ካልሆነም እንደገና ደግሞ ከመጽሐፍ የአንድምታ ትርጓሜ የምታምን ከሆነ በእርግጥ የኦርቶዶክሳውያንን የኢትዮጵያ ኦርቶዶክስን ተርጉመህ ማለት ነው ጠቅሰህ መግቢያ ስለምታጣ በኦርቶዶክስ ተዋሕዶ ትርጓሜ ስለምታፍርበት ዘሶሪያ ዘቀጰዶቅያ ምናምን ነገር እያላችሁ ህዝብ ስታምታቱ የነበሩበትን ግን ዘሶሪያን ብለህ ብትል አምጣ። ያዕቆብ ዘሶሪያ ብለህ ያልከው የለም። መሐመድንም ዘሶሪያ ጥቀስ የለም። አንድም ዋቢ አድርገህ የጠቀስከው ጥቅስ የለም እስካሁን ድረስ ማለት ነው። የመዝሙር 132 ቁጥር 8 ሊያስረዳ የሚችል ካለ ጥቀስ ወንድም ማለት ነው። ከአንድምታ ትርጓሜው ማለት ነው። እድሉ ያንተ ነው። እድሉ ያንተ ነው። ዘሶሪያ ሚውት አድርጋችሁኛል እንዴ? ነው ቀደም ነው የተደረገው ያንተ። እሺ አይ እየተናገርኩኝ ሚውት ባታረጉኝ ደስ ይለኛል። ቀደም ነው የተደረገው ብራዘር፣ እየሰትረብሽ ማለት ነው። አሁን ያው አውራ እኮ ተባልክ። እሺ ለድንግል ማርያም እንደሆነ አንድ አባት ጠቅሻለሁ። ድጋሚ መጥቀስም ካለብኝ እጠቅሳለሁ። ግን የአባቶችን አልፈለገም። ስለዚህ የኦርቶዶክስን አንድምታ ትርጓሜ ነው የፈለከው ወንድማችን፣ ግልጽ አድርገውና ጥቀስ። ሌሎች አልኩ እኮ ሌሎች ያዕቆብ ዘሶሪያ ብለህናል። መረጃ ግን የለም። ዝም ብለን ያወራኸው ለእኛ አስተማማኝ የሚሆን በጽሁፍ የተረጋገጠ ነገር አላሳየንም። ሌላም ጥቀስ የምጠቅሳቸው ካሉ አባቶች ብለህ የምትለው እናቶችም አያቶችም ካሉ ጥቀስና ከዛ ደግሞ ወደ አንድምታ ትርጓሜ ትመጣለህ። አክስቶችም ጋር ካለ ጥቀስ። ግን አባቶች ብለህ ያልከው ያዕቆብ ዘሶሪያ ሌላ የማናገር ልጻፍ። ያው መረጃ አሰጠንም፣ ግን የፈለግከውን አውራ። ከዛ ወደ መጽሐፉ ደግሞ ትመጣለህ ማለት ነው። እሺ የኦርቶዶክስ አንድምታም ለድንግል ማርያም አባቶችም ጠቅሰው የለም። ያዕቆብ ዘሶሪያ ብቻ አለቀ። ቆይ አንዴ ልጨርስ ወንድማችን።
አንዴ እንዴ ሐሳቤን እስከምጨርስ ቢያንስ ጊዜ መስጠት አለብህ አይደለ? ምን ሐሳብ አለ? ሐሳቡን እኮ ተናገር ነው ብዬ የምልህ። ምን ሐሳብ ጀምረህ ተናገር ብዬ ያዕቆብ ዘሶርያ አልከን። ከአንድምታ ትርጓሜ ጥቀስ ብዬ ስልህ አይ ከአባቶች ልጥቀስ አልከኝ። ቀጥል፣ እንደጀመርከው ቀጥል አልኩ። የምጠቅሰው ካለ 1 2 3 ልጻፍ አጽፈኝና ያዕቆብ ዘሶርያ ለምሳሌ መሐመዳውያን ዘአረቢያ እንደዚህ የምጠቅስልን ካለ ማለት ነው እንደዛ ጥቀስልንና ከዛ ደግሞ ከመጽሐፍት ደግሞ እንደዛ ትጠቅሳለህ ማለት ነው። ቴንክ ዩ። እንግዲህ መሐመዳውያን ምናምን እያላችሁ እንትን የምትሉት በነገራችን ላይ ያው አንድ የሆነ ሰዓት ላይ ስለ ወዳጅ አረባከ ጥቀስ አባቶችን አታክ ስታረግ አታክ እንዳረግ ታስገደኛል። ብራዘር ወዳጅ አባቶችህን ጥቀስ ነው እንደ ምሳሌ ነው የጠራሁት። መሐመዳውያን ብያልኩትኝ ዘአረቢያ ምናልባት እንደ አባት ተጠቀሙት ከሆነ ዋቢ አድርገህ ሉተርን ጠቅሰህ የለ እንደ ቅድም እኮ አባቴ ነው ብለህ እኮ ሉተርን እኮ ጠቅሳል ከጀርመን። መሐመዳውያንን ብጠቅስ ምን ክፋት አለው? እንደው እኔ እንደ ምሳሌ የተጠቀምኩት። ከዛ ይልቅ የምጠቅሰው ካለ ጥቀስ ነው ያልኩ አባቶችን። እሺ ላውራ ወይ እየጠበቅን ነው። ቀጥል። ኦፕን ነው እየጠበቅን ነው። ቀጥል። ጥቀስ የምጠቅሳቸውን አባቶች። እሺ አሁንም ሌላ ልጨምርላችሁ። የሮማው ቅዱስ ሂፒሊቴስ የሚል አባት ስለ ድንግል ማርያም ታቦቱ ስለ ድንግል ማርያም እንደሆነ አስቀምጧል። ቅዱስ ዮሐንስ ዘደማስቆ የሚለውን አንስቻለሁ እና ይህንን ካነሳሁኝ ግዴታ የኦርቶዶክስ አንድምታንም ካመጣሁኝ ከዚህ በላይ የፈለገውን አባቶች አምጣት ትችላለህ። ነገር ግን የማምጣት ግዴታ የለም። በቂ ነው። ሁለት ጠቅሳ ያዕቆብና ሂፒሊቴስ ማለት ነው። አንዴ ቆይ ልጨርስ ሐሳቤን። ምናልባት አፌ ላይ ባትቆሙ ደስ ይለኛል። እኔ ምን እያልኳችሁ መሰለኝ? ፕሮቴስታንቶች በደንብ አዳምጡ። እናንተ የምትተረጉሙት አተረጓጎምን ለማወቅ እንሞክር ብዬ ለመጠየቅ እየሞከርኩ ነበረ። የምትተረጉሙት አተረጓጎም እርግጥ የእኛን ትርጓሜ ተውና አስጨርሰኝ። ሚዩት እንዳደረጋ አታስገድደኝ። የጠየቅኩህን አድምጠኝ። የጠቀስኩ መዝሙር 132 ቁጥር 8 ላይ ነው። እናንተ ያለ ፕሮቴስታንት ጠረን አትተነፍሱ ማለት ነው። ቁምና እባክህ የፕሮቴስታንትን ጠረን እንደምትወዱት እናውቃለን። ያለ ፕሮቴስታንት ቅድም ስጀምር የመዝሙር 132 ቁጥር 8ን ዋቢ አድርገህ የጠቀስከው ፕሮቴስታንት የሆነውን ሪፎርሜሽን አባት ሉተርን ነው የጠቀስከው። ያለ ፕሮቴስታንት ጠረን መኖር አትችሉም፣ መተርጎም አትችሉም። አይችላለሁ ብለህ ካልክ እነዚሁ ዘሶሪያ ዘሮማንያ ትርጓሜ ላይ ሉተርን ፕሊዝ ዘአረቢያ ብለህ ያልካቸውን እነሱን ከጠቀስክ በኋላ የአንድምታ ትርጓሜህን ጥቀስ ብዬ ስል ፕሮቴስታንቱ የምትተረጉሙት አትበለን። እኛን እዚህ አለን፣ በኋላ እንዴት እንደሚተረጉም እኛን እነግርሃለን። አንተ ጥያቄ ላይ ስትደርስ ማለት ነው። በዚህ ክፍል ላይ እኮ ልክ እኛ እንደምጠይቀህ አንተ በኋላ ረጅም ሰዓት ወስደህ ትጠይቀናለህ። ኦኬ ቴንክ ዩ። አሁን ከአባቶች ሮማዊ ሂፒሊቲስ ብለህናል እና ሶሪያዊ ያዕቆብ ጠቅሰሃል። መረጃ ግን የለም፣ አላሳየንም። ዝም ብለህ የቡና ወሬ ማለት ነው። ያው በቡና ወሬ እንይዘዋለን። ወንድማችን እንግዲህ ሰው ያለውን ከሰጠ ድሃ ይባል እንደሚባለው ማለት ነው። ከመጽሐፍት የምትጠቅሰዋለህ እሱን ጥቀስልን። ፕሮቴስታንት ብለህ አትበለን። በኋላ እኛን በጥያቄ ስታፋጥጠን እኔኑ ትጠይቀኛለህ። በኋላ ስታፋጥጠን ትጠይቀናለህ ማለት ነው። አሁን ከመጽሐፍት የምትጠቅሰዋለህ ገልጠህ ልታሳየን የምችለው ወይ ልታነብልን የምችለው? የፕሮቴስታንቶች አባት ሆንክ እንዴ አንተ? ከኔው ማስረጃ ጠይቃለህ የምትለው? ጥቀስ አልኩህ። ጥቀስ። ምን ነበር የጠቀስኩልህ እስካሁን? ምን ሂፒሊቲስ እንትን ምንድነው ኤድስ ምናምን ነገር እያልክ ነው የጠቀስክልን። ለማንኛውም ቅዱስ አውግስጢኖስም ስለ ድንግል ማርያም ስጋ እንደሆነ ጽፏል። አሁንም እጨምርልሃለሁ። አንዴ ቆይ አውግስጢን አውግስጢኖስ ነው ያልኩት። አንዴ ቆይ ተረጋጋ። እሺ አውግስጢን። እሺ ሌላ ማን ጠቀስክ? በቃኝ። ምዕራፍ ስንት ላይ የትኛውን መጽሐፍ ትርጓሜ ሲተረጉም? መዝሙር 132ን ሲተረጉም በየትኛው ቮሊዩም ላይ ነው የጠቀሰው? ቁጥር 8ን እኮ የትኛው ቮሊዩም ላይ ይገኛል የዚህ የአውግስጢን ትርጉም? የሂፒሊቲስም ዘያዕቆብ ዘሶርያ የትኛው መጽሐፍ ላይ ገጽ ስንት የትኛው ክፍል ላይ ነው የተናገረው? የመዝሙር 132 ቁጥር 8 ሲተረጉሙ በየትኛው ቅጽ ላይ ይገኛል?
እሺ ይሄ ምስክርነት መቼ ነው? የትኛው ቅጽ ላይ ይገኛል? የትኛው ቅጽ ላይ ይገኛል? ቅጽ ታውቃለህ አይደል? ሄደህ እንድናነበው ቁጥሩና ምዕራፉን ንገረን። መዝሙር ያሺ ምን ብለህ ታወጣለህ መሰለህ እንድታነበው ከሆነ ነው ቅጽና አንዴ ቅጽ ንገረን ፕሊስ፣ እባክህ አንዴ አትበል። ቅጽ ንገረን፣ ምዕራፍ ንገረን ብለህ የለም። አሁን በቃ መልስ ስለሌላችሁ ሆነ ነገሮችን ማራዘም ነው የያዛችሁ። እሺ አንዴ ስለዚህ እነዚህን በነገራችን ላይ እያሳዘነኝ ነው ወዳጄ እነዚህን ኮተትህን እኔ ዘሶሪያ በል ዘሮማንያ አውጉስጢን በል ማንም የዝንጀሮ አይነት ስብስብ የአንድን ትርጓሜ እንስማው። ወይት የአንድምታ ትርጓሜ ያለህ የመጨረሻ ምጠይቅ ማለት ነው። ገልጠን የአንድን ትርጓሜ እንስማው። ከኢትዮጵያ ኦርቶዶክስ ልታሳየን የምችለዋለህ? የአንተን ትርጓሜ እንስማው ወይ ነው? ከኢትዮጵያ ኦርቶዶክስ ለምን የኔን ትርጓሜ ትሰማለህ? መዝሙር 132 ቁጥር 8ን ማርያም ከሙታን ተነስታለች ብለህ አባቶቼ እነዚህ ብለው ተርጉመዋል ብለህ አልክ። አውጉስጢን በል ያዕቆብ በል ማን በል ምንም አንዳቸውም የረባ ነገር የተናገሩት ነገር የለም። ለምን ወደ አንተ ትርጓሜ አንሄድም? እስኪ አንተን እንስማ። ፕሮቴስታንቶች አባት አይደለም? የአንድምታ ትርጓሜ ያለው የኢትዮጵያ ኦርቶዶክስ እስካሁን የጠራቸው የኢትዮጵያ አይደሉም። እስካሁን የጠራቸው አውጉስጢን ሮማዊ፣ ሶሪያዊ እያልክ ነው የጠቀስክልን። ምንም ሰዎቹ ስማቸው እንጂ የጠራው ስማቸውን ከመጥራት ውጭ ምንም የተናገሩትን እንኳን ዋቢ አድርገህ ቅጽ ጠቅሰህ ቮሊም ጠቅሰህ አልነገርከንም። ምንም ነገር የለም። ዜሮ ማለት ነው። ዜሮ። እሺ ከራስህ ከኢትዮጵያ ኦርቶዶክስ ታሪክሳን የምጠቅሰው አለ ትርጓሜ? የመዝሙረ ዳዊት የአንድምታ ትርጓሜ ምናልባት የምጠቅሰው? አየህ፣ በማርያም ከሙታን መነሳት አላፍርም ብለህ ያልከው በኢትዮጵያ ኦርቶዶክስ ሊቃውንቶች ሁሉ ጭምር እያፈርክ ነው ማለት ነው። ጠቀስልን የመዝሙረ ዳዊት አንድምታ ትርጓሜ። ቴንኪው። እሺ በመዝሙር 132 ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን በሰባው ሊቃውንት የተጻፈው መጽሐፍ ቅዱስ ላይ ማለት ነው አንድምታው ቀጥታ ስለ ድንግል ማርያም ትንሣኤና ስለ ክርስቶስ ትንሣኤ እንደሆነ ተርጉሞታል። ስለዚህ የአንድምታው ትርጓሜ ላይ ነው። ሌላው ደግሞ ሊቁ ቅዱስ ዮሐንስ ዘደማስቆ ዘደማስቆ እኔ ሜታ ያረኩ እባክህ ዘደማስቆ ዘሶሪያ ቀጰዶቅያ አትበለን። የኢትዮጵያ ኦርቶዶክስ የምትጠቅሰው ጥቅስ አለ ሆይ? የአንድምታ ትርጓሜ የተረጎሙበት እነዚህማ ዘደማስቆ ምናምን ብለህ ብትላቸውም በሙሉ እኮ ዜሮ ከተትኩልን። የለም ስማቸውን ከመጥራት ውጭ አንድ ዋቢ አድርገህ የጠቀስከው ነገር የለም። ከኢትዮጵያ ኦርቶዶክስ ከኦሪየንታል ማለት ነው ጠቅሰህ በምዕራፍ በገጽ አንድምታ ትርጓሜውን ልታሳየን የምችለው መጽሐፍ አለ ወይ ብዬ ስልህ አንድ ገና ሳታሲዘን ዘቀጰዶቅያ ዘአፍጋኒያ ምናምን ብለህ አትበለን። መጽሐፍ ጥቀስልን። መዝሙረ ዳዊት የአንድምታ ትርጓሜን የኢትዮጵያ ኦርቶዶክስ ታሪክሳን እንደምታፍርባቸው አውቃለሁ። በኢትዮጵያ አባቶች ማለት ነው። በኦርቶዶክስ አባቶች እንኳን በማርያም የሙታን መነሳትና ማድረግ አይደለም፣ በኢትዮጵያ ኦርቶዶክስ አባቶች እያፈርክ እንደሆነ ነው የማየው። የኢትዮጵያ ኦርቶዶክስ ታሪክሳንን የማታፍርባቸው ከሆነ ከጥንት ሲወርድ ሲዋረድ የመጣው ንባብና ትርጓሜው የመዝሙረ ዳዊት የአንድምታ ትርጓሜ ምን ይላል? በል እሺ። የመዝሙረ ዳዊት 132 የኦርቶዶክስ አንድምታ አንድም ተብሎ ስለሚቀጥል ምን ይላል? ማርያም ማስገብቷል እኮ። ሌሎቹስ ማማን አለ? አንድም ማንን? ማርያምን። አንድስ ክርስቶስን። ከዛ ደግሞ ታቦት የተባለውን በዛ ሰዓት እንዴት እንደነበረ የሚያሳይ ነው። እሺ ሌላስ ማንን ተርጉሟል? እኛ መጽሐፉ ስለሌለን ነገር መጽሐፉ ከሌላችሁ ማየት ትችላላችሁ። እንድናየው ለወደፊት እንድናየው። አንድም ማርያምን ብለው ተርጉሞታል። መዝሙር 132 ቁጥር 8ን። ቴንኪዩ። እሺ ከዛስ ሌላ ማንን አሉ? አንድም ማርያምን። ኦኬ ምክንያቱም ቀጥሎ ያለው ነገር እንደሚመጣበት ስለሚያውቅ ማለት ነው። ወይ እሱ ወይ ሌሎች ናቸው ያደረጉት። ግን የሚያሳዝነው እዚህ ተቀምጣችሁ ማለት ነው በጣም ብዙዎች ማድረግ እየቻላችሁ ረሂማም እንኳን ደህና መጣችሁ። ወንድሜ በኃይሉ እና ልጆቹ እንኳን ደህና መጣህ።
ወንድምነት አለ ዳንዬ አለው ወንድምነት አለው። ቤቱን ምራው፣ እራትም ልብላ። እሺ ቴክ ዩር ታይም። እሺ ሰላም ብያለሁ ወንድሞች ዳግዳ ሁላችሁንም ወንድመቶች ጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እሺ የገባ ኦርቶዶክሳዊ አለ እንዴ? የገባ ኦርቶዶክሳዊ አለ በርዕሱ ላይ ማውራት የሚችል ወይ ደግሞ ሌላ ኦርቶዶክሳዊ ነኝ የሚል ሰው ካለ ምናልባት አንድ ቁጥር ቢጽፍልን እናስገባዋለን ብዬ አስባለሁ። ሌላ ኦርቶዶክሳዊ ካለ ሌላ የገባ ኦርቶዶክሳዊ ወይ ደግሞ መግባት የሚፈልግ ይሄ በጣም እንግዲህ በቤተክርስቲያናችሁ ውስጥ የሚታመን ጉዳይ ነው አይደል? ኦርቶዶክስ ማርያምን ከሞት አስነስታታለች ቤተክርስቲያኒቷ። መጽሐፍ ቅዱስ ላይ አለ ወይ ነው እያልን ያለ ነው ማለት። ምኞታችሁ ደስ ይላል፣ ፍላጎታችሁ ምኞታችሁ ደስ ይላል፣ ግን የእናንተ ምኞት ከእግዚአብሔር ሐሳብ ጋር አንድ ነው ወይ ነው ጥያቄው እየጠየቅን ያለ ነው። እኛ በማርያም ከሞት በመነሳቷ የሚከፋን ሰዎች አይደለንም። ብትነሳ አይከፋንም። ለምን ይከፋናል? አይከፋንም። ግን የእግዚአብሔር ሐሳብ ነው ወይ ነው እየጠየቅን ያለ ነው። ጌታ እንደሱ አድርገዋል ወይ? እሱን ነው እየጠየቅን ያለ ነው። እና ለእግዚአብሔር እምንቀና ሰዎች ነው አንዳንድ የምንወስደው። እግዚአብሔር ያላሰበውን እያሰባችሁ እንዳለ ነው የሚሰማኝ። እግዚአብሔር ያላደረገውን እንዳደረገ እያደረጋችሁ ነው እያወራችሁ ያላችሁት። እንደዛ ነው የሚሰማኝ። እና እስቲ ያሳዩን ነው ፖይንቱ። ከየት አገኛችሁት? እንዲህ ቤተክርስቲያናችሁ በድፍረት የምታወራበት ከየትኛው የእግዚአብሔር ቃል ሐሳብ አንጻር ነው የሆነው ነው እያልን ያለ ነው። ኦርቶዶክሳውያን ካላችሁ ግቡ፣ አሳዩን። ይኸው መምህራኖቻችሁ እያወሩ ነው ያሉት። ግን ጠይቋቸው። እሺ ግቡ ጋይስ። አሳዩን። ሜን ዊዝ ዲሲፕሊን መግባት ትችላለህ ብራዘር፣ መግባት ትችላለህ። ኦርቶዶክሳዊ ከሆናችሁ መግባት ትችላላችሁ። አንድ ቁጥር ጻፉልን። እስከዛ ድረስ ሼር ኮፒ ሊንክ ብናደርገው ሪፍሬሽ ቢደረግ ጥሩ ነው። ጸጋ ይብዛላችሁ። 4000 ነው፣ በጣም ትንሽ ነው። አይ ቲንክ ምን ያህል እንደቆየ አላውቅም ወንድምነት። ግን እስቲ ሁላችንም የገባን ሰዎች አንድ 20 ሰዎች 15 ሰዎች ካላችሁ በጣም በቂ ናችሁ። ይሄንን ሼር ኮፒ ሊንክ ሪፖስት ለማድረግና ሪፍሬሽ እናድርገው። ሰዎች እንደ አዲስ ሐሳቡን ያልሰሙ ሰዎች ገብተው ሐሳብ እንዲሰጡ ተባረኩልኝ። ቴንክ ዩ። በቃ ሁላችሁም ሼር ኮፒ ሊንክ ታፕታፕ ቢያንስ ከ10,000 በላይ እናድርገው። እሺ ታዛብ ኦርቶዶክስ ብዙ ሰው መልስ ስለሌለው ስድብ ነው ያለው። አሁን እያየን ያለ ነው። ግባና ሐሳብ ካለ ብራዘር እንቀበልሃለን። ሰላም ወንድማችን ታዘብ። ወንድም አይደለሁም ብራዘር። የምን ወንድም? እሺ እህት ነህ ወዳጄ? ምን አልከኝ? ውሻው። እሺ ከየት ቤተ እምነት ነው የመጣኸው? ኧረ በስመ አብ። ጴንጤ ከመሆን ማለት ነው ምንም መሆን ይሻላል። ምን አይነት ቆሻሻ ናችሁ! አቀራረባችሁ አያምር። የሆንከው ስድብ የምትጽፉት ስድብ የሆንከው ምን አይነት ቆሻሻ ናችሁ! አሁን በእናንተ ልክ አሁን አስተማሪ ናችሁ እናንተ። ምንድን ነው የሆንከው ብራዘር? ምን አይነት የሚሸቱ ሰዎች ናችሁ! በስመ አብ ብራዘር። አሁን በልክ ያሉ አፖሎጂስቶች ናገባና ተወያይ ሲሉ ፈስህን ፈስተህ የምትሮጥ ሰውዬ እዚህ ጋር ግን አክ ታደርጋላችሁ። አይተናችኋል ሁላችሁንም። ይሄ ተናገር ለእውነቱ ምን የበከተ ሰው ነው። እስኪ ቅረቡና እስኪ አውሩ። ምን ቆሻሾች ናችሁ እናንተ። በቃ ተለጥፋችሁ መሳደብ እድሜ ልካችሁን አየናችሁ። አትለወጡም። ማርያም ከሞት ተነስታለች ብለህ ታምናለህ እንዴ? እናንተ ታምናለህ? ማርያም ከሞት ተነስታለች? ምን የጠበት ሰው ነህ አንተ ደግሞ እበት ነው መስማ። ምን አይነት ቆሻሾች ነው? አረ በቃ ተለወጡ። ትልልቅ ሰዎች አይደላችሁ እንዴ? ሁሉ ያለው እየየ እኔ ማለት አካባቢ እስኪ ንጹህ አካባቢ ያለው ብራዘር ምናልባት ትሸታላችሁ እናንተ ግን እዚህ ደስ ነው የሚሸቱት። በስመ አብ ተቀይሩ። በቃ አቅማችሁን እንየው። ቅረቡ። እና አኪ ጋር ቅረቡ። እነ ጋዲ ያሉ ያስተምሯችሁ። ዝም ብሎ ቤት ከፍቶ የሽቀላ ሞባይል የተሰበረ እንትን የተሰበረ እያላችሁ አትሸቅሩ። ተለወጡ እስኪ።
እዚህ በአካል ሌሎቹ ይሰሩልናል፣ እዛ ደግሞ እናንተ። ኧረ በስመ አብ ይደብራል። ነቅቷል ህዝቡም የሚከተላችሁም የለ። ይሄው ነው መልስ። ኦርቶዶክስ ይሄን ያላት አሁን አንተ መልካም ወጣት ነህ አይደል? የኦርቶዶክስ መልካም ወጣት ነህ። የኦርቶዶክስ መልካም ወጣት ነህ። እዩ ሹፋን ያባ ጀዝባ እድል ልስጥ። አልቀረም። የቀረ ስድብ አለ ወንድም አለ። ሌላ አለ የቀረ ካለ ቀጥል ማለት ሰው የተሞላውን ስለሆነ ቀጥል። እሺ እንሰማለን። አየናችሁ እኮ በቃ እኮ ስንት ዘመን አየን። ገብተህ ከነጋዲሳ ጋር ትርበተበታል። እዚህ ከመተህ ግን የጻፍከው እስኪ ምንድን ነው የሚለው? የቆሸሸውን ምናምን እንደናንተ የቆሸሻለ ሰው ሁኑ መጀመሪያ። ጨረስክ ስድብ? አይ ስትጠይቀኝ መልስልሃለሁ። አብሽር እንዳያሳስብ። አልጨረስክም? እሺ ጨርስ እኮ እኛ ጨርሱ ደስ ነው። እሺ የቀረ ስድብ ካለ ማን ይሰርባል? አባት ባለ ጊዜ አይደለም። ተሳደቡ እንጂ እንዲለጥፋችሁ ተሳደቡ። አሁን የለጠፍከው ምንድን ነው? እስኪ ፋራው ሰውዬ ምንድን ነው የለጠፈው? እናቶ ያይ ሲባል አይወያይም። ነገረ ማርያምን አንስተን እያወራን ነበርና ማርያም ከሞት ተነስታለች ብላ ቤተክርስቲያን ተዋሽ ያለች ግባ ተጠየቀ። ታዲያ አስተማሪዎች አሉ እኮ ግቡ ስትባሉ ኑ ተወያዩ ስትባሉ አትወያዩ። መጽሐፍ ቅዱስ ብቻ ትላላችሁ። ና ግባና ተወያይ በለው እስኪ። ተናገር ለእውነቱ ውሸታሙን ሰውዬ ነው። አሁን ያስገባን እኮ ባይዘው ተሳስተህ ነው እንድትሳደብ መስሎ ነው እንጂ እኮ እንድትወያይ ነው ያስገባን። ብራዘር እንድትወያይ እንጂ እንድትሳደብ አይደለም እኮ ነው አይሉታል እኮ። እድሜ ልኩና ሲባል አይመጣም። ያው ተደብቆ ስልክ የተሰበረ መዋጮ ሃይማኖትን በውክልና ነው የምትኖረው። ስድብ ብቻ ማለት ይኸው እንግዲህ አሁን እስካሁን ከገባው ውስጥ አንድም እኛ የስድብ ቃል አላወራንም። ስትሳደብ የነበርከው አንተ ነህ ወንድም ማለት እና ኦርቶዶክስ በቃ እንዲህ ነው ያላት እንድንል ነው እያደረጋችሁ ነው ያላችሁ። ስባይዘው እና በቃ ታችሁና ታፕ ሼር አድርግ ወንድም ማለት ሌላው በእውቀት ማውራት የሚችል ሰው ማለት ስሜት ምንም አይሰራም ብራዘር። በቃ አሁን ስድብ ነው የሞላ በውስጥ ተሳድበህ ምንም የምትቀይረው ነገር የለም። ማርያምን ከሞት መነሳቷን ሊያስረዳ አይችልም ያንተ ስድብ ብራዘር። ምንም የሚቀይረውም ታሪክ የለውም። እና እሺ ፖይንት 4 ሰላም እንዴት ነህ? አለን ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት? ቅድም አውርታችሁኛል እኮ። አም ሶሪ ይቅርታ አልነበርኩም ነበር። እሺ ከኦርቶዶክስ ነው? ከኦርቶዶክስ። እሺ ወንድሜ ቴንክ ዩ። ማርያም ከሞት ተነስታለች ብለህ ታምናለህ? ቅድም ተናገርኩ እኮ። ሶሪ ከማን ጋር ነበረ? ከዳጊያ ነበር ያወራው? ከኤርሚያስ ጋር። እሺ በቃ ወንድምነት አሁን ዞር ስላለ ነው ከኔ ጋር እንቀጥል። እሺ ስለዚህ እንደ አንድ ኦርቶዶክሳዊ እየጠቀስካቸው ማርያም ከሞት መነሳቷን የሚያስረዱ እኛም እንድንረዳ የሚያደርጉን ጥቅሶች ካሉ እናውራቸው። እኔ ቅድም ሙሴና ኤልያስ ኢየሱስ ክርስቶስ አስነስቶ ያሳያቸው ኤግዛምፕል እሱ በቂ አይደለም። ያ ስለ ማርያም እና ስለ ሙሴ ስለ ማርያም ነው በቂ አይደለም ወይ ነው? እሱ አስነስቶ ማሳየቱ በቂ አይደለም? ስታወራ ሰምቼ የለ ወዳጅ። ኦኬ ጥያቄው ስለማን ነበር? ማን ከሞት ተነስታለች የሚለውን ነበር ያወራነው እርሱ ማርያም። በቃ ስለዚህ አሁን እኛ ስለ ማርያም ነው የምናወራው። ሙሴ መሞቱንማ ኦልሬዲ እናውቃለን። አሁን ጥያቄው ምንድነው? ስለ ሙሴም አይደለም ስለ ኤልያስም አይደለም እያወራን ያለ ነው እናንተ ስለ ማርያም። ኦኬ ማርያም ከሞት ተነስታለች። እኔ እንደ ክርስቲያን እግዚአብሔር የመረጣቸውን ሰዎች በሚያስቀምጥባቸው በክብር ቦታ እንዳሉ እንደተነሱ አምናለሁ። ከሞት ኦፍ ኮርስ እኮ አሳየና። አሁን ያንተን እምነት መጽሐፍ ቅዱስ ያርጋው ኤልያስንና ሙሴን አሳየሁ እኮ። ከየት አመጣቸው? መቼም ገሃነመ ውስጥ እንደሌሉ አንተም እኔም እናውቃለን። ማርያምም ደግሞ እዛው ነው የምትሆነው። አሁን አንድ ስሜት ያቱን እያወራን እየተነጋገርን ያለ ነው ስለ ኤልያስም ስለ ሙሴም አይደለም።
ኦኬ ቤተክርስቲያን በትንሣኤ አካል ምናልባት ካላወቅ ስለ ትንሣኤ አካል በትንሣኤ አካል ማርያም ከሞት ተነስታለች ብላ ነው የምታምነው። ኦኬ ሶ አሁን ጥያቄው እያወራንም እየተነጋገርንም ያለ ነው ስለ ማርያም ነው። ሶ አሁን ማርያምን በተመለከተ ነው እየጠየቅን ያለ ነው። አላዛርም እኮ ከሞት ተነስቷል። አሁን ጥያቄው እኔ የማምንበትን ልንገርህ። እሺ በማስረጃ ቤተ ክርስቲያንን እኔ መወከል አልችልም። የቤተ ክርስቲያንም የተመረጥኩ አባትም አይደለም። እንደ አንድ ምዕመናን ግን እንደ አንድ አማኝ ቅዱሳን እግዚአብሔር የሚያስቀምጥባቸው ቦታዎች አሉ ብዬ ነው ማምነው እንጂ ገሃነመ እሳት ውስጥ ወይም ደግሞ እንደኛ እኛ ስንሞት በክርስቶስ እኛ እንኳን በክርስቶስ ደም ድነናል ብለን እንሌለ እንዴ? እንዴት ነው እሷ በገሃነመ የምትሆነው ወይም ደግሞ በሞት ውስጥ የምትሆነው? እኔ ዛሬ እኮ ድኛለሁ ብዬ የማምን ሰው ነኝ እኮ እኔ። ስለ ትንሣኤ አካል ታውቃለህ? እነ ማርያም በሰሩት ኢየሱስ ክርስቶስ በሰራው ስራ እግዚአብሔር በማርያም ላይ አድሮ በሰራው ስራ። እሺ ስታወራ የሰማው እንድትሰማኝ ነው። አንደኛ ስለ ትንሣኤ አካል ታውቃለህ ወይ ስለ አልመለስክልኝም። ካወቅክ ትመልስልናለህ። ሶ ማርያም አሁን ከሞት ተነስታለች ብላ ቤተክርስቲያን ስታምን በትንሣኤ አካል እንደተነሳች ነው የምታምነው ቤተክርስቲያን። ኦኬ ሶ እያወራን ያለ ነው ስለሱ ጉዳይ ነው። ምናልባት ብዙ ስለዛ ነገር ኢንፎርሜሽን ከሌለ አላቅም፣ ግን አሁን ስለ ቤተክርስቲያን ስናወራ በቃ ቤተክርስቲያን ስለምታስተምረው ትምህርት ነው እየተነጋገርን ያለ ነውና አስማች አስ ፖሲብል ስለ አንተ እምነት አትንገረን። አንተ ምን ትመለከታለህ አይደለም እየሞገትን ያለ ነው። ኦኬ ማርያም ከሞት ተነስታለች፣ እንደ ልጇ አረጋለች፣ ከሞት ተነስታ አረጋለች ብላ ነው የምታምነው። ለዚህ ትምህርቷ የሚሆን መጽሐፍ ቅዱሳዊ ኤቪደንስ ከእግዚአብሔር ቃል ነው እያየን እየተመለከትን ያለ ነው። ኦኬ ግምት አይደለም የምናወራው። ስለዚህ አሁን ለዛ የሚሆን መጽሐፍ ቅዱሳዊ ማስረጃ ከሌለ የለኝም ነው የሚባለው። ምክንያቱም አሁን ግምት አይደለም እኛ እዚህ ጋር እንድንነጋገር እንድናወራ የምናስበው። ሁሉም ሰው የራሱ ግምት ይኖረዋል። ስለ ሁላችን ግምት ካወራን እግዚአብሔር በእኛ ግምት ላይ ሀሳቡን ፈቃዱን የሚያኖር አምላክ አይደለም። ስለዚህ ፎከስ አድርግና እድል ልስጥ ከእግዚአብሔር ቃል ውስጥ የምትጠቅሰው ይህንን ጥቅስ አስመልክቶ ስለ ማርያም ይሄ ጥቅስ እኮ ያስረዳልኛል የምትለው ካለ እንስማ። ከሌለህ ግን በቃ ግምት ነው። ለግምት ብዙ የምንጨነቅ ሰዎች አይደለንም። ሰው ካለ መጽሐፍ ቅዱሳዊ ኤቪደንስ ነው የምንፈልገው። እኔ ቅድምም ለመድገም ያህል ቅድምም ተናግሬያለሁ። እግዚአብሔር እኔ ካንቺ ጋር ነኝ ብሎ በቅዱስ ገብርኤል ስለተናገራት ምንድን ነው የክርስትና መሰረቱ ወይም ደግሞ የኢየሱስ ክርስቶስ በመሬት ላይ መጥቶ መወለዱ ዋናው የእምብርት ጉዳይ ነው። እኔ ማርያምን እንደኛ ወይም እንደ ሌሎች ሰዎች ሞታ በምናምን ውስጥ ነው ያለችው ብዬ ቤተክርስቲያንም ከዛ የተነሳ ይመስለኛል የምታስተምረው። እኔ አንተ ስለምትለው የቤተክርስቲያን ትምህርት አላቅም። አባቶች ካላችሁ መልስ ስጧቸው። እኔ ግን ምንድን ነው ማምነው ማርያም እግዚአብሔር ራሱ የመረጣት ናት። እኛ ባንመርጣትም ወይም እኛም ደግሞ ባናመሰግናትም እግዚአብሔር ካያት በቂ ነው። በቃ አለቀ። ስለዚህ ምንም አያጠራጠርም። የማርያም ገነት ውስጥ መሆን አለመሆን ምንም አልጠራጠርም በዛ። በቂ ነው ባይነኝ። ባይጻፍም እግዚአብሔር እኔ ካንቺ ጋር ነኝ ካላት አለቀ በቃ በቂ ነው። የሰው ልጅ ቢላትም ባይላትም ምንም ጥቅም የለውም። ዋናው ነገር የሰው ልጅ ለኢየሱስ ክርስቶስ እንደሞተ በሶስተኛው ቀን እንደተነሳ ካመነ በማርያም ልጅ ካመነ በቂ ነው ብዬ ነው። ክርስትና መሰረቱ ይሄ ነው እንጂ ተፈልፍሎ አንቺ እሷ ምናምን ተብሎ የሚባለው ነገር ትክክል አይመስለኝም። ስለዚህ አባቶች ካላችሁ ግቡና የጻፋችሁትን ነገር ካለን ያልጻፍኩትም አስረዱ። እኔ ግን በግሌ የማምነው ማርያም በገነት እንዳለች አምናለሁ ከክርስቶስ ጋር።
እሺ ምንድነው እሱ አሁን ያው ሚስ ያደረገው አይ ቲንክ ትንሽ የተደባለቀበት ሀሳብ አለ። ጌታ አሁን ማርያም በገነት ትኖራለች ወይ? ምንም ጥያቄ ነው። በክርስቶስ ኢየሱስ የሚያምን ሁሉ ሲኦል ይገባል ብለን የምናምን ሰዎች አይደለም። እየተወራ ያለው ማርያም ይሄ ፊዚካል የሆነውን አካሏን በሞት በትንሣኤ አካል ተነስታለች ብላ ነው ቤተክርስቲያን የምታስተምረው እና ቤተክርስቲያን የምታወራውንም በደንብ ያወቅኩ አይመስለኝም። ፖይንት ልክ ነው። የተሻለ የሚሆነው የአንተ መምህራኖች ለዚህ ሀሳባቸው ማርያም ከሞት ስለመነሳቷ እንደ ጌታ ማድረጓን ሐዋርያቶች እንዳዩት ሁሉ ትናገራለች እና ስለዚህ ይሄንን ትምህርቷን የሚያስረዳ መጽሐፍ ቅዱሳዊ ኤቪደንስ ያላቸው መምህራን ካሉ ገብተው ቢያስረዱልህ ጥሩ ነው የሚሆነው። ግን አንተ አሁን ያወራቸው ሀሳቦች ካነሳነው ጉዳይ ጋር የሚገናኝ አይደለም። ፖይንት 4 እኔ እንደ ክርስቲያን እኮ እንደ ኦርቶዶክስ ክርስቲያን አማኝ አልኩ መጽሐፍ ቅዱስን እንደሚያምን መዳን በኢየሱስ ክርስቶስ ደም ወይም ከሙታን የተነሳው ኢየሱስ ክርስቶስ በሆነው በአፉ የመሰከረ በልቡም ያመነ በሶስተኛው ቀን ከሙታን እንደተነሳ ሞቱን በሚሞት ሞት ትንሣኤውን በሚመስል ትንሣኤ የሚተባበር ሰው ሁላ ክርስቲያን ይህን ያለ ሁላ ይድናል። በተረፈ ግን ስለ ገብርኤል እንዲህ ብለሃል፣ ማርያምን እንዲህ ብለሃል እያለ የሚቀጣ አምላክ የለም። ይሄንን ብሎ ማርያምን ቢጨምርበት እግዚአብሔር የሚቀጣው አይመስለኝም። ስኖ ቢግ ዲል የሚያስጨንቀው ጉዳይ አለ። ቢግ ዲል ነው። ያላወቀው ነገር ትልቁ ነገር ምንድን ነው? አሁንም ማለት ነው በደንብ ለመሸሽ አትሞክር። በቃ ይሄ መጽሐፍ ቅዱስ ውስጥ የሌለ ትምህርት ነው። ምክንያቱም ጌታን የተቀበለ ሁሉ አሁን ከሙታን ይነሳል። አንተ ስትሞት አሁን ጌታን አምኛለሁ ብለሃል አይደል? ታርጋለህ፣ ተነስተህ አሁን ማለት ነው እንደ ሞትክ በሶስተኛው ቀን ትነሳለህ፣ ወይ በሁለተኛው ቀን ወይ በመጀመሪያው ቀን ታርጋለህ። ስጋን መንፈሳዊ የማይበሰብሰውን አካል ለብሰት ነው የምትነሳው። እኔ በኢየሱስ ክርስቶስ ኃጢአቴ ይቅር ስለተባለልኝ ስሞት በገነት እንደምሆን አምናለሁ እኮ። ታዲያ ጌታ ሲመጣ በክብር ይሄ ስጋ ይነሳል አይነሳም? የምታውቀው ነገር አለ ስለሱ? አይ ቲንክ የምታውቀው ነገር ያለ አይመስለኝም። ስለምኑ? ስለኔ ስጋ የሙታን ትንሣኤን ታምናለህ? ስለ ሙታን ትንሣኤ የምታውቀው ነገር አለ? አንዴ አዳምጠኝ እንጂ እኔ ኦልሬዲ አሁን እኮ በክርስቶስ ያመንኩት ዕዳዬ ተከፍሎልኛል፣ ክርስቲያን ነኝ። ለምንድን ነው የተከፈለልኝ? ሰው ሆኜ እርግጠኛ ነኝ፣ በገነት እንደምሆን እርግጠኛ ነኝ። በቃ አለቀ። ስጋ ምንድን ነው የሚሆነው? እስቲ ንገረን። እንግዲህ እግዚአብሔር ሰማያዊ ስጋ ያለብሰኛል። መቼ? በፍርድ ቀን። እስቲ ሰማያዊ ስጋ የሚባል እስቲ ያሳየኝ እንዴ። እኔ አንተን ላስተምርህ አልችልም፣ ግን እርግጠኛ ነኝ የሰው ልጅ ሁላ ከሞተ በኋላ ግምት አታውራበት። ክርስቶስን የሚያምን በደሙ ግምት አታውራ ይቅር ተብሏል። ወንድም አለም ግምት አታውራ ፕሊዝ። መጽሐፍ ቅዱስ እያነበብኩ ላስረዳ። ታዲያ ወደ መጽሐፍ ቅዱስ ልሂድ እኮ። ከኪሳ አታውራ፣ ጥቀስና አውራ። ኦፍኮርስ ብራዘር፣ ስታወራ ብዙ ህዝብ እኮ ነው እዚህ ጋር ቁጭ ብሎ እየሰማ ያለው። በጣም ብዙ ህዝብ ነው። አንድ ሰከንድ። አሁን እንደሱ ነው ብራዘር፣ ጥቀስና አውራ። እሺ ወገኖች፣ ሌሎቻችን ሼር ይደረግ፣ ኮፒ ሊንክ ይደረግ። ተባረኩ። በደምብ ሼር ይደረግ፣ በደምብ ኮፒ ሊንክ ይደረግ፣ ሪፖስት አድርጉት። እሺ እስከዛ ሌላ ሰው ብንቀበል ጥሩ ነው ብዬ አስባለሁ። በአምላክ ነው የሚለው። ሰላም። አዎ በአምላክ ሰላም፣ በአምላክ እሺ። ድምፂ ሰላም። ድምፂ ሰላም።
ድምፂ እሺ ከበደ ነው የሚለው። ከበደ ሰላም። አቤት አቤት፣ ሰላም ሰላም። እሺ ያለህበት ቦታ ትንሽ ጩኸት አለና ጸጥ ያለበት ቦታ መሆን ትችላለህ። ጩኸት አለ፣ ድምፅ ያለህበት ቦታ በጣም ድምፅ አለ። ጸጥ ያለበት ቦታ ድምፅ አለ፣ ትንሽ ይረብሻል። ያው ድምፅ የሌለበት ቦታ እኮ የለም ኢትዮጵያ ውስጥ አባቴ። ምክንያቱም ያው ሌላ ቦታ ቢሆን ኖሮ አሁን ማውራት እንችላለን የሚሰማ ከሆነ። እሺ አይ ሰው ብዙ ሰው በኤርፎን ምናምን ስለሚሰማ ይረብሻልና። እሺ ማርያም ከሞት ተነሳለች ብለህ ታስባለህ? አይ ዳኒ እንዴት አንተ አታምንም? አንተ ነው የጠየቅኩት ብራዘር። እኔማ አምናለሁ፣ ግን አንተስ እንዴት አታምንም ወይ? መጽሐፍ ቅዱሳዊ ማስረጃ እስኪ። ምን መጽሐፍ ቅዱስ አስፈለገ? ለማመን መጽሐፍ ቅዱስ ግዴታ ያስፈልጋል? ከየት አገኘው ይሄን ትምህርት? ድምጽ ይረብሻል በጣም። አይ አይደለም። እሺ ጸጥ ያለበት ቦታ ሆነ ብራዘር ግባ። ተባረክ። ላለመዳኔ ምክንያት የለኝም። እሺ እሺ ሰላም ብያለሁ። ቅድም የምታወሩ ልጅ በነገራችን ላይ ፕሮቴስታንት ነው። ያው ኦርቶዶክሳውያን እንደማያነቡ አክት እያስደረጋችሁ ስለሆነ ምንም ማለት አይደለም፣ ግን ሰዎች ታዘቡ። እሺ ያው አሁንም እየዋሸን ያለው በአደባባይ እየጠየቅን ያለ ነው። ኦርቶዶክሳዊ ነኝ ያለ ሰው ኦርቶዶክሳዊ፣ አንተ ኦርቶዶክስ መሆንን በምን አወቅ? ቪዲዮውን ላሰማ፣ አንድ ቪዲዮውን ላሳይ፣ ላሰማህ። የለቀቃቸው ቪዲዮዎች እንዳለ የእናንተ መዝሙር የሚለቅ ኦርቶዶክስ የለም እኛ ጋር። እኔ አሁን ሳወራ የሚለውን ገብታችሁት ምናልባት እሱን ትጠይቀዋለህ፣ ልጁን ሄደህ ጠይቀው። እኛ ግን እዚህ ቁጭ ብለን ፖይንት ፎር አራተኛው ድራማ ሊሆን ይችላል። ፖይንት ፎር ይላል እንትኑ ራሱ። አይዞህ ከድራማ አድርጋችሁ ወደ ሀሳባችሁ ጥሩ። እኛ አሁን እዚህ የምንሰራበት ምንም ድራማ የለም። ለተመታ ትምህርት ድራማ አያስፈልገውም ብራዘር። ምን ትመታለህ? የተመታ ትምህርትማ ፕሮቴስታንቲዝም ነው ብራዘር። ጥሩ እሺ፣ ይኸው እንምጣ። ማርያም ከሞት ስለመነሳቷ አንድ ጥቅስ ስጠኝ። ከምን ላይ? ከቅዱስ ቃሉ ሰጠው እኮ ቅድም አልነበርክም? አልሰማሁም። ታዲያ ለምን ገባህ ከሰጠህ ብራዘር? አይ እኔ ልጠይቅ ስለ አወረዱ ዳጊም አትጠይቀኝ አለ። ይሄኛውም አወረደ። አንድ ጥቅስ የለም ስላልሰጣቸው ነው። አንድ ጥቅስ ሰጥቻለሁ ብራዘር። ዳጊም እምቢ አለ፣ አልጠየቅም አለ። ኤርሚያስም አልጠየቅም አለ። አንድ ጥቅስ እኛ ማርያም ከሞት ተነሳለች ብለን ስለማናምን ጥቅስ አያስፈልግም። አንድ ጥቅስ ባል አይደለም። የጥቅስ ብዛት ሳይሆን ትምህርትን የሚያጸናው ስትጠየቅና ለዛ ጥያቄ ደግሞ መልስ አልሰጠውም ብራዘር። እኔ አንድ ነው የጠየቅኩ። አንድ ጥቅስ ሰጥቻለሁ አልኩ። ያን ጥቅስ ሰጥቻለሁ፣ ግን ለዛ ጥቅስ ራሱ ትርጓሜያችሁን አስቀምጡ። ይሄን ጠይቄ ነበረ፣ አንዱም ሊመልስ አልቻለም። ንገረን ወንድም አለ አንድ ጥቅስ። እሺ መዝሙር 132 ቁጥር 8 ሰጥቻለሁ። እሺ መዝሙር 132 ቁጥር 8። እሺ ጥሩ። ቀደም ኤርሚ ሲያወራበት የነበረው እሺ አንተ ላይ ነው። እሺ መዝሙር 132 ቁጥር 8። እሺ ምኑ ጋር ነው ያገኘኸው? ማርያም ከሞት ተነስታለች የሚለው አቤቱ ወደ ዕረፍት ተነስ። ከበደ ከየት ቤተ እምነት ነው? ከበደ የገባኸው ሰው ከየት ቤተ እምነት ነው? ኦርቶዶክስ ነኝ። ኦርቶዶክስ ነኝ። እሺ ሚዩት አድርግና ጠብቀን። እሺ እነሱ ያወሩና ከዛ እናወራለን። ቴንክ ያ ቀጥሎ ወንድምነት። እሺ አቤቱ ወደ ዕረፍት ተነስ፣ አንተና የመቅደስህ ታቦት ካህናቶችም ባይዞ ወንድምነት ሁለት ጊዜ ሸዳው ነው የተደረገው ማለት ነው። ስለዚህ እታች ሆኖ ይስማ። ከሌሎች ኦርቶዶክሳዊ ጋር ከበደን አውራው፣ ሌላ ኦርቶዶክሳዊ ነው። ሚካኤልም አይ ቲንክ ኦርቶዶክሳዊ ይመስለኛል። እነሱን አውራቸው። ቴንክ ወንድምነት። እሺ ከበደ ሰላም፣ አመሰግናለሁ። እኔ ኦርቶዶክስ በሆንም ለፕሮቴስታንት እምነት ክብር አለኝ። ወንጌል ላይ ያላችሁ ተሳትፎ፣ የማስተማር ሂደታችሁ በጣም አዳምጣለሁ እና በጣም ነው የማከብራችሁ። በተረፈ በአሁኑ ውይይቱ ላይ ስለ ማርያም ከሞት ተነስታለች ነው ጥያቄው እና መጽሐፍ ቅዱሳዊ አይደለም ወይ ጥቀሱ ነው አይደለ ብሎ የተጠየቀው እና ስለ መነሳቷ ነው እንጂ ስለ መሞቷ ታምናላችሁ?
ጥያቄው አሁን ከሞት ስለመነሳቷ ነው። የኔ ጥያቄ ስለማድረጓ ነው። ጥያቄ አይደለም የምጠይቀው ብራዘር እኮ መነሳቷን ነው እንጂ ጥያቄ የሆነባችሁ መሞቷ ኦልሬዲ አምናችኋል። አዎ ሰው ስለሆነች መሞቷ አይቀርም ግዴታ እኮ ነው ብራዘር። ስለዚህ መጽሐፍ ቅዱስ ላይ ጥቅስ መሞቷን ማድረጓን የሚናገር ጥቅስ ጥቀስልኝ ብራዘር። አሁን እሱን ጥያቄ የጠየቀው ለመመለስ ገብተህ ጥያቄ መነሳት በፊት መሞት አለ። አሁን ዲስከሽን እኮ ነው። ከመነሳቷ በፊት መሞቷን የሚጠቅስ መጽሐፍ ቅዱሳዊ ጥቅስ አትደረብ ወዳጅ። ቤተክርስቲያን እኔን ተወኝ። ቤተክርስቲያን ሞታለች። ቆይ አንዴ አትደረብ ወዳጅ። ስታወራ ሰማሁ አይደል? አትደረብ እኮ አትደረብ። እኔ ሳወራ አትደረብ ብራዘር። እሺ በቃ ጥያቄ ግልጽ። ከመነሳት በፊት መሞት ይቀድማል። ስለዚህ መሞቷን አሁን እየተደረብክ ነው ያለው ወዳጅ። ኦኬ ላዳምጥ። እሺ ላዳምጥ። ሞታለች ከሞትም ደግሞ ተነስታለች የምትለው የአንተ ቤተክርስቲያን አይደለች? ስለ አንተ ቤተክርስቲያን ነው የምናወራው፣ ስለኛ አይደለም። ስለመሞቷ እኮ አልጠየቅም። ሰላም ነው ብራዘር። ስጨርስ ከዛ ሐሳብን እንሰማለን። ጎበዝ እንደሱ ይታርክ። አየህ ማርያም ሞታለች ከዛ ከሞት ደግሞ ተነስታለች የምትለው የራስ ቤተክርስቲያን ነው። ሶ ለዚህ ትምህርቷ የሚሆን ኤቪደንስ ስጠን ነው። አሁን ስለኛ አይደለም የምናወራው፣ ስለ ኦርቶዶክስ ነው የምናወራው። ሶ ማስረጃ ካለ ስጠን፣ ከሌለ ግን የለኝም ነው የሚባለው። በቃ ማረጓን መጽሐፍ ቅዱስ ጥቅስ ንገረኝ ነው የጠየቅኩ። እሱ የኔ ጥያቄ ነው ከበደ። አሁን እኮ እናንተ ማርያም ከሙታን ተነስታ አድርጋለች ብላችሁ በዓል ሰረዘይማችሁ በየዓመቱ የምትዋሹት እናንተ ሆናችሁ ሳላችሁ ማረጓን ከመጽሐፍ ቅዱስ መረጃ አምጣ ተብለስ ትባል። እኛ እንዳረገች ማናምን ሰውዬ እኛን ጠይቀናል። መተህ እናንተ ናችሁ ሞት። አድምጠኝ ፕሊዝ። ጥያቄው የገባህ አልመሰለኝም። ከወንድምነት ጋር ነው የምቀጥለው። ማርያም ከሙታን ተነስታ አድርጋለች ብላችሁ በአደባባይ ህዝብን የምትዋሹት በዓል ሰርታችሁ የምትበሉት የምትጠጡት እናንተ ናችሁ። በእርግጥ ለመብልና ለመጠጡ ረድቷችኋል። እኛ ማርያም ከሙታን ተነስታ አድርጋለች ብለን አላልንም። ባላልንበት ከሙታን ተነስታ ማድረጓን አሳይ መጽሐፍ ቅዱስ ጥቅስ ስጠን ትላለህ እንዴ? በዓሉን የምትበላው አንተ፣ በዓሉን የሰራኸው አንተ፣ የምትጠይቀን እኛን። እኛ እናንተ ስንጠይቃችሁ እናንተ መታችሁ እኛን አሳዩን ትሉናላችሁ። አንተ አሳይ እንጂ። ምክንያቱም የዚህ ትምህርት አቀንቃኞች እናንተ ስለሆናችሁ ማለት ነው። እኮ እነግርሃለሁ፣ ግን እኔም ማለት ስሜታዊ ነገራው ከዳንዬ ጋር ቀጥሎ እንደምነቀጥሉ ቴንክ ዩ። እሺ ኢየሱስ ክርስቶስ ወደ መልሱ ግባ ከቤ። አሁን ልናገር እኮ ነው። ይሄ ፖለቲካ ዲቤት አይደለም። በትህትና እናውራ። ኢየሱስ ክርስቶስ የሰው ስጋ ለብሶ ከማርያም እንደተወለደ ይሄን ታውቃላችሁ። ጥያቄው እሱ አይደለም ነው ከቤ። ኖ ከመሰረቱ እንሂዳ። ኮንፊውዝድ የምትሆኑት እኮ ከመሰረቱ ስለማትሄዱ ነው። ከመሰረቱ እንሂድ። ይሄን ታውቃላችሁ። ግድ የለም አሁን እሱ አይደለም ጥያቄ የፈጠረብን። ኢየሱስን ተወውና ማርያም ጋር ነው። እንደዛ ከሆነ አስረዳችኋለሁ። አይ ጊዜ አይበቃም ብራዘር፣ ጊዜ አይበቃም። አሁን እኛ ጥያቄ የፈጠረብን ስለ ኢየሱስ ሳይሆን ስለ ማርያም ነው። ማርያም ነው ያተፈረው። ማርያምን ያከብራል አያከብርም? ይሄን እንደሚያከብራት ታውቃላችሁ። ወንድም አለም ፕሊዝ አሁን ኢየሱስ ተወውና ማርያም ላይ ናና ማርያም ከሞት መነሳቷን አሳየን ፕሊዝ። ኮንፊውዝድ እንድትሆኑ አልፈልግም። እኔ በእግዚአብሔር ነው የማምነው። ፕሮቴስታንት እወዳለሁ አልጠላም፣ ግን መረዳዳት አለብን። ኢየሱስ ክርስቶስ እናቱን ካከበረ ዋይ እናንተ ለምን አታከብረው? አሁን ማርያምን እናከብራለን አናከብርም አይደለም ጥያቄው። እናንተ ቆይ ከበደ፣ አንተ አሁን ማርያምን ታከብራታለህ አይደል? ስላንተ ነው የምናወራው። በቃ ስላንተ ነው የምናወራው። ቆይ አትደረብ ፕሊዝ፣ ስሜት አያቱን። ኦኬ ተደረበ እኮ ሰው ሲያወራ አትደረብ። እሺ ሶ አንተ ታከብራታለህ፣ ግድ የለም ስለኛ ቶ። አሁን አንተ የምታከብራትን ማርያም ኦኬ ከሞት ስለመነሳቷ የሚያስረዳ መጽሐፍ ቅዱሳዊ ማስረጃ ስጠን ነው ጥያቄው። እሱ ነው። ይሄ ፍርድ ቤት አይደለም። ኢየሱስ ክርስቶስ ማርያምን ያከብራታል አያከብርም? ይሄን እመን። ታምናለህ አታምንም? ከሞት መነሳት ጋር ምንም የሚያገናኘው ነገር የለም። ስለዚህ ስለ መነሳቷን የምጠይቅ ከሆነ መሞቷን የሚያሳይም ሾው ጀስት ጥቅሱን ንገሩ። ምክንያቱም እኛ አይደለንም እኮ ከሞት ተነሳች የምትለው የራስ ቤተክርስቲያን ናት። እኔ አሁን ለምሳሌ እኔ ግልጽ ሆኜ ልንገራችሁ። ምክንያቱም ይሄ ወንጌል እስከሆነ ድብቅ የለውም። እኔ መጽሐፍ ሳነብ ነበረ የፕሮቴስታንት የመናፍቃን ጥያቄና መልሶቻቸው የሚል ሳነብ ስለቆየሁ ለእናንተ መልስ መመለስ አይቸግረኝም። ግን
ጥሩ መልስልና ብራዘር፣ ያነበበ ሰው ነው የምንፈልገው። አንብበሃል፣ እሰይ። አሁን ለመናፍቃን ጥያቄ ተጠይቀሃል። መናፍቃን ቤት ነው ያለኸው፣ አይቸግረኝም ብለሃል። በቃ ወደ መልሱ ግባ። አሁን ሌላውን ተው፣ በቃ ጥሩ፣ ወደ መልሱ ግባ ብራዘር፣ ወደ መልሱ። ይሄ እኮ እኔ የሚያውቅ ሰው ነው ያገኘነው ዛሬ። ኢየሱስ ክርስቶስ ሁላችንም ፕሮቴስታንትም ኦርቶዶክስም ኢየሱስ ክርስቶስን ያምንበታል። ኢየሱስ ጌታ ነው። ግን ኢየሱስ ክርስቶስ ያከበራትን ማርያም ማክበር አትፈልጉም። ለምሳሌ ወደ መልሱ ግባ። አሁን እኛን ተወን፣ በቃ መልሱ ጋር አሁን አንተ እንድናምን ዛሬ መናፍቃን መልስ ያለው ሰው ተገኝቷል። አሁን ወደ መልሱ ብራዘር አለኝ እኮ። ስለዚህ መልሳ መሞት መነሳቷንም ጥያቄ የሚሆንብህ ከሆነ መሞቷን የሚያስረዳ ከመጽሐፍ ቅዱስ ላይ ጥቅሱን ንገረኝ ብራዘር። በቃ አሁን ስለኛ አይደለም እያወራን ያለ ነው ወዳጄ፣ ስለኛ ሳይሆን ስለ አንተ ነው እያወራን ያለ ነው። እኛ ጋር ለምን ትመጣለህ? መልስ አለን ስለምትሉ ነዋ። በጋራ መልስ አላችሁ ወይስ የላችሁም ወዳጄ? መልስ አላችሁ ወይስ የላችሁም? አለን። በቃ መልስ ካለ ስጠን። በቃ አሁን እየጠበቀን ያለ ነው እኮ። ጠየቁ። እሱ ጥያቄ ነው ወዳጄ፣ ጥያቄ አይደለም እኮ አሁን የተጠየቀ መልስ ነው የተፈለግከው እኮ ወዳጄ። ምን ሆነ ነው? መናፍቃን ጥያቄ መልስ ሙሉ ተምሬያለሁ አለኝ። እየጠየኩ ነው። መሞቷን ንገረኝ። አዎ መነሳትን ካለ ምን ጠይቅ ከሆነ መሞቷን የሚያስረዳ መጽሐፍ ቅዱስ ጥቅስ ንገረኝ። ይሄን ነው ጠየቁ። ኦኬ ሶ ጥያቄ ነው እንጂ ያለኝ እኔ መልስ የለኝም በለኛ። ኦርቶዶክስ መልስ አላት ለእናንተ፣ ግን ለምን እንደሆነ አላውቅም። አይ ኦርቶዶክስ ጥያቄ ነው ያላት፣ ለጴንጤ መልስ የላትም። ኖ ጥያቄ የሚሆንባችሁ እናንተ ናችሁ። አንተ እኮ ግልጽ መሆን፣ ይሄ ወንጌል ነው፣ ፖለቲካ አይደለም። ምንም ሽወዳ አያስፈልግም። ኦርቶዶክስ ያከበራት እናቱ ከበደ አስተካክለው በቃ ንግግርን። ኦርቶዶክስ መልስ ሳይሆን ጥያቄ ነው ያላት በለንና እንቀጥል። በቃ መልስ ካላት ንገረን ወዳጄ። እየጠየቁ እኮ ነው። እሱ ጥያቄ ነዋ፣ መልስ አይደለም። የኦርቶዶክስ ጥያቄ ነው እሱ። አሁን ለምሳሌ ማርያም አርጋለች ስንል፣ ማርያም ተነስታለች ስንል ጥያቄ የሚሆንብህ ከሆነ አርጋለች የሚለውን ከየት አመጣው? ጥቅሱን ንገረኝ ነው የጠየቁ። ኦርቶዶክስ እንደዚህ አስተካክለው ከበደ። ይኸውልህ አሁን በደንብ ስማ፣ በማስተዋል ስማ። እኔ ከበደ ኦርቶዶክሳዊ ወንድማችሁ ጥያቄ እንጂ መልስ የለኝም በልና ከዛ ልመልስልህ። አሁን ኢየሱስ ክርስቶስ የሚያከብራትን ማርያም ታከብራለህ አታከብርም? ይሄን ነው የምጠይቅህ እኮ። ስቲል ጥያቄ ነው እያወራ ያለው ወዳጅ። ጥያቄና መልስ ተምታቶብሃል። ከመሰረቱ እንግባባ። እኔ ከመሰረቱ መግባባት አለብን እኮ። ስለዚህ ኦርቶዶክስ መልስ ነው ያላት ወይስ ጥያቄ ነው ያላት? ለምሳሌ ዳንኤል ወንድሜ ነው። ዳንኤልን የማከብረው ከሆነ እናቱን አከብራለሁ። ዚስ ኢዝ ፋክት። በጣም በቃ ኢየሱስ ክርስቶስን ወዳችሁ ማርያምን የምትጠሉበት ምክንያት ምንድን ነው? አንድ እሱ ጥያቄ ነው። አሁን ስቲል እያወራ ያለው ከበደ። አዎ ከበደ። አሁን ከቤ ይኸውልህ ህይወት የተሞላው በጥያቄ ነው እንጂ በመልስ አይደለም። አዮ አሁን ቀጥለህ ብታወራ ማለት ነው ጥያቄ ነው የምታወራው። እኔ አርጋለች የሚለውን ጥቅስ ንገረኝ። አሁንም ጥያቄ ነው እያወራ ያለው። ተነስታለች የሚለውን ደግሞ እኔ ያመጣልሃለሁ። በቃ ይሄ ነው ዚስ ኢዝ ፋክት እኮ። አሁንም ጥያቄ ነው እያወራ ያለው እንጂ መልስ አይደለም። ስለዚህ ኦርቶዶክስ ለአንተን ያሸከመች ጥያቄ እንጂ መልስ አይደለም። ኖ ለምን? ለምሳሌ ሌላ ጥያቄ ጠይቀኝ። አሁንም ስጨርስ ጥያቄ እንደሆነ አሳያለሁ። ቀጥልሽ ጥያቄ። ይሄን ትመልስልኛለህ። አንድ አሁንም ጥያቄ ነው ያለ ከቤ። እኔ እኮ የአንተ ጥያቄ አሁን ለምሳሌ የማይሆን ጥያቄ ከጠየቁ ለምን ጠየቀኝ ትለኛለህ። እና በህይወት የሞላው ከቤ አሁንም ጥያቄ ነው የምልህ። ስጨርስ አሁን እርግጠኛ ሆኜ ልንገርህ፣ መልስ አይደለም ጥያቄ ነው የምጠይቀኝ። ቀጥል አውራ። ለምሳሌ ሚስጥረ ጾም ፍስለታን ታውቃለህ? ይኸውልህ አሁንም ጥያቄ ነው የምጠይቀኝ። ጾም ፍስለታ አሁን አርጋለች የምትለው በፍስለታ ሰሞን ጥያቄ ሆነብህ ነው። እና አሁን እኔ የምጠይቅህ መሞቷን የሚያስረዳ አሳየኝ። ከዛ በኋላ አሁን እኛ ኦርቶዶክስ መልስ አላት ስለምትል ዛሬ አሁን እኛ ጥያቄ እየተቀበልን አይደለም፣ መልስ እየጠበቅን። የማይመለከታችሁ ነገር ለምን ትጠይቃላችሁ? የማይመለከታችሁ ከሆነ እኔ አሁን የሚጠቅመኝ ነገር አሁን ለምሳሌ እኔ ለመማር ነው ፕሮቴስታንት ጋር ወንጌል በጣም ስለሚሰበክ ስለምወድ ወንጌል ለመማር ነው የገባሁ እናንተ ጋር። ስለዚህ ጎበዝ አሁን አየህ፣ ትክክል አሁን ትክክል ነው። አየህ ለመማር ቆይ አንዴ ከቤ ለመማር ነው የገባሁ። ጥሩ አየህ ከቤ ለማወቅ ነው እንጂ የገባው ለመመለስ አይደለም። ቆይ ቆይ አትደረግ ስለሰማው ቆይ አንዴ ቆይ ተረጋጋ። እኔ ድብቅ አይደለም የምሄደው። እኔ ጥሩ እኔም ግልጽ ነው እየሄድኩ ያለሁት። በቃ አሁን ተግባባን ከቤ። አየህ አሁን አንተ ጥያቄ ነው በህይወት የሞላው። በቃ አሁን እያልን ያለ ነው እኛም ይሄን ነው።
አሁን እኛ የሚያክሰው ነው እየጠየቅን ያለ ነው፣ መልስ ያለው ሰው ማለት ነው። መጨረሻ ላይ ይህንን ሐሳብ እናወራበታለን፣ እነጋገርበታለን፣ መልስ እንሰጥበታለን። ያን ጊዜ እስከ መጨረሻው ቁጭ ብለህ ስማን። ማጠቃለያችን ላይ የምናነሳቸውና የምንናገራቸው የምናሳያቸው ፖይንቶች አሉ፣ ማርያም መሞቷን ከሞት አለመነሳቷን የሚያስረዱ። ስለዚህ ያን ጊዜ በደንብ ትማራለህ። አሁን መልስ እንዳለው ሰው ካንተ ብዙ የምንጠብቀው ነገር የለም ማለት ነው። ጥያቄ ነው ያለ። ጥያቄ ከሆነ እኛም ጥያቄ ነው ያለ ለኦርቶዶክስ አብረን እንጠይቃታለን ይችን ቤተክርስቲያን። ስለዚህ እስከዛ ድረስ ሚዩት አድርገህ ወይ ደግሞ ከታች ላይ ታፕታፕ ሼር እያደረግህ እስከ መጨረሻው አድምጠን በትክክል ተምረህ ትሄዳለህ። በቃ ለአንተ የምገባልህ ፕሮሚስ ይሄ ነው። ከዛ ውጪ ግን መልስ ስለሌለ ታፕታፕ ሼር ብታደርግ እስከ መጨረሻው ድረስ ጥያቄ ያለው መልስ ያለው አንድ ኦርቶዶክሳዊም ከገባ አብሮ ሲመልስ ትሰማለህ። ከቤ እንደዛ ነው የሚሆነው። በቃ መልስ ከሌለ እሱን ነው የምናደርገው። ተባረክ ሚካኤል። ሰላም ሰላም፣ እንኳን ደህና መጣ። እንኳን ደህና ጠይቄ። እሺ፣ ከየት ቤተ እምነት? እኔ ኦርቶዶክስ። እሺ፣ ድምፅህን ትንሽ ጮክ ታደርጓል? አሁን እሺ፣ አይሰማም? እሺ፣ አሁን ይሰማል። ጥሩ ነው። አሁን ዳግሻ አለ ምናልባት ብቻ እንደርስ። እሺ፣ ማርያም ከሞት ተነስታለች ብለህ ታምናለህ? አዎ፣ እንደ ቤተክርስቲያን አምናለሁ። አዎ፣ ታምናለህ? እሰይ። መጽሐፍ ቅዱሳዊ ኤቪደንስ አለው? ሁሉም ነገሮች ያው መጽሐፍ ቅዱስ ላይ አልተቀመጡም። በሱ አምናለሁ። በሱ ማስረጃም ልሰጥ እችላለሁ መጽሐፍ ቅዱስ ላይ። እሱ አይደለም ጥያቄ። ማርያም ከሞት ስለመነሳቷ መጽሐፍ ቅዱስ ላይ አለ ወይ ነው ጥያቄ። እንደኔ እንደ ኦርቶዶክስ አማኝነቴ ማለት ነው መጽሐፍ ቅዱስ ብቻ ብለን አናምንም። እኛ በትራዲሽን የምናምን ሰዎች ነን። ምክንያቱም ባህል ከትራዲሽን ገረው ከዘመናት ዘመናት ተላልፎ የሚመጣ ነው እና የማምነው አንድ ቤተክርስቲያን አለች ነው። ኢየሱስ ክርስቶስ አንድ ቤተክርስቲያን ብቻ ነው ያቆመው። በዛ ቤተክርስቲያን የምታስተምረን ነገር በሙሉ ትክክል የሆነ እንደሆነ እናምናለን። ሙሉ ነገር ደግሞ መጽሐፍ ቅዱስ ላይ አሁን ለምሳሌ አንዳንድ ነገሮች መጽሐፍ ቅዱስ ላይ መጽሐፍ ቅዱስ የማይጠቅሳቸው ነገሮች አሉ። በሱ አንተም ታምናለህ። አሁን አልመለስክልኝም። አብራራህ እንጂ ጥያቄውን አልመለስክልኝም። የኔ ጥያቄ መጽሐፍ ቅዱስ ውስጥ ማርያም ከሞት ስለመነሳቷ አለ ወይስ የለም ነው። አሁን ታብራራዋለህ ብዬ አላስብም። አለ ወይስ የለም ብለህ መልስልኝ። ቃል በቃል እንደዛ የሚል ነገር የለም። በእርግጥ ግን መጽሐፍ ቅዱስ ላይ አንዳንድ ነገሮች አሁን የያዝናቸውን ወይም ደግሞ አሁን የምናምንባቸው ነገሮች ከዛች አንዲት ቤተክርስቲያን የመጡ መሆናቸውን መጽሐፍ ቅዱስ ተቀምጧል። ዮሐንስ ራእይ ላይ ማየት እንችላለን። አንደኛ ቆሮንቶስ ላይ ማየት እንችላለን። ስለ ማርያም ከሞት መነሳት ማለት ዮሐንስ አብዛኛውን ነገሮች በመጽሐፍ ቅዱስ ላይ እንዳልተቀመጡ ይናገራል። እንዳልተጻፈ ነው የሚያስረዳህ ማለት ነው እኮ አይደል? መጽሐፍ ቅዱስ ላይ ኦፍ ኮርስ ቢኖርማ እንደዛ የሚል ነገር የለም። ግን እኔ ጥያቄው ሚኪ፣ ስለዚህ ለሚሰማ ሰው የጠየኩህን ጥያቄ ባጭሩ ንገራቸዋ። አሁን የምታወራው ነገር የለም ብለህ ነው የምታምነው ማለት ነው መጽሐፍ ቅዱስ ውስጥ ማርያም ከሞት ስለመነሳቷ? መጽሐፍ ቅዱስ ላይ አልተቀመጠም፣ ላይቀመጥ ይችላል። ግን ማርያም እንደተነሳች በ3ኛውና በ4ኛው ክፍለ ዘመን ያሉ አባቶቻችን መጽሐፍ ቅዱስ ላይ ያልተቀመጡ ብዙ ነገሮች ስላሉ እኔ የማምነው ማርያም እንደተነሳችና ጌታዬ ከሴቶች ተለይተሽ የተለየች ነሽ ብሩክት ነሽ ብሎ እሱ የወጣባትን ማዕፀን ስጋ ደግሞ በምድር ላይ ሚኪ አልመለስክልኝም። እኔ 400 ክፍለ ዘመን ላይ አልደረስኩም። እዛ ላይ እንሄዳለን። እኔ እኮ ገና ነኝ። አሁን የጠየቅኩ መጽሐፍ ቅዱስ ላይ ለሚሰማ ኦርቶዶክሳዊ የማርያም ከሞት መነሳት ተጽፎላችኋል ወይስ አልተጻፈላችሁ? እባክን በግልጽ ነው። ሞተች የሚል እኮ አልተጻፈም። ሞተች የሚል አለ እንዴ? እሱ አሁን ጥያቄ ነው ስቲል እየጠየቀኝ ያለው። ከማርያም ከሞት መነሳቷን ማረጓን መጽሐፍ ቅዱስ ላይ ተጽፏል ወይስ አልተጻፈም? አንዳንድ ጊዜ ጥያቄ ስትጠይቅ የምትፈልገው መልስ ብቻ አትጠብቅ። አሁን ለምሳሌ አንተ ስትጠይቀኝ እኔም በጥያቄ መልስ ለመመለስ እችላለሁ። ገብቷል? ጥያቄ ነው እሱ የሚሆነው ሚኪ። በጣም ሲምፕል እኮ ጥያቄ ይጠየቅ። አሁን አንተ ማርያም ከመጽሐፍ ቅዱስ ላይ ያሳየኝ አልከኝ አይደለ? እኔ ደግሞ ምን አልኩህ? እሺ መልስልኝ አልከኝ። መልስ በጥያቄ መልስልህ።
አንተ ገብቶሃል፣ ምክንያቱም ገብቶሃል። የለም ማርያም ሞታለች እንጂ ንገረኛ። ገብቶሃል አትበለኝ። እኔ አልገባኝም። ስላልገባኝ ነው እየጠየቅኩኝ ያለሁት። አንተም አልገባህም እኮ። ገብቶሃል የሚችለው ነገር ገብቶሃል ወይ? ቆይ ሚኪ ገብቶሃል? አሁን አንተ ማርያም እኔ አንተን ገብቶሃል አልከኝ። ማርያም ከሞት ስለመነሳቷ መጽሐፍ ቅዱስ ላይ ተጽፏል ወይስ አልተጻፈም? የገባህ ነገር አለ? ምን መሞትና ለመሞቷ ከሞት መነሳቷ ተጽፏል ወይስ አልተጻፈም? ተጽፏል። 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 ያው መጽሐፍ ቅዱስ ብቻ ነው። ወዳጄ መጽሐፍ ቅዱስ እያልኩ መጽሐፍ ቅዱስ ብቻ ብለን አናምንም። ምን አይነት ጥያቄ? እኔ ጠየኩ ከመጽሐፍ ቅዱስ እኮ ነው ወዳጄ። ብራዘር አልመለስክልኝም። ብራዘር ደፈር በልና ማርያም ከሞት መነሳቷ በቅዱስ ቃሉ ውስጥ ተጽፏል ወይስ አልተጻፈም? እኮ ጥቅሶችን ልንገርህና አንተ ከተረዳው ህዝቡም ከተረዳው ያሉ ሰዎች ያኔ መልስን ታገኛለህ። ማስረጃ ስትባል ነው ሚኪ እሱን የምትነግረን። ተጽፏል ወይስ አልተጻፈም? መጀመሪያ እኔ በማስረጃ ነው ማውራት የምፈልገው። በማስረጃ ልመልስልህ እኮ። ለየትኛው አልተጻፈም ለሚለው ነው ማስረጃ የምትሰጠን ወይስ ተጽፏል ለሚለን ነው ማስረጃ የምትሰጠን? ያው ማስረጃው የምትፈልገው ማርያም መነሳታና ለመነሳቷ ነው። መነሳቷ ተጽፏል ለሚለው ነው ወይስ አልተጻፈም ለሚለው ነው ማስረጃ የምትሰጠን? አይደለም፣ መነሳቷን በማስረጃ ላስረዳ። መነሳቷ ተጽፏል ብለን ነው የምታምነው? መነሳቷን ላስረዳ። ቆይ አንዴ ወዳጅ፣ የማርያም ከሞት መነሳት ተጽፏል ብለህ ታምናለህ ማለት ነው? ተጽፏል ስትል እሱማ የኢየሱስ ክርስቶስ እስከ 33 ዓመት ያለው ተጽፏል አልተጻፈም እኮ። እሱ ጥያቄ ነው ወዳጅ፣ እሱ ጥያቄ ነው። እንደዛ አይነት ጥያቄው ልክ አይደለም እኮ። አንተ አዳም ጥያቄዎች እኮ ስለጠየቅህ ብቻ ልክ ናቸው ማለት ነው። እንደዚህ ስለጠየቅህ ብቻ ልክ ነው ማለት አይደለም። ችግር የለም። ስለዚህ ጥያቄው ትክክል አይደለም በል እንጂ ለመመለስ አትሞክራ። ትክክል ያልሆነ ጥያቄ ስለማይመለስ በቃ ትክክል አይደለም ጥያቄው ብለህ ዝጋው። እንደሱ ነው የሚሻለው። ጥያቄው ትክክል አይደለም ግን ደግሞ በማስረጃ ቆይ አንዴ ጥያቄው ትክክል ያልሆነው የማርያም ከሞት መነሳትና አለመነሳት መጽሐፍ ቅዱስ ላይ ተጽፏል ወይስ አልተጻፈም ነው የተባልከው። አሁን ጥያቄው እሱ ነው። ተጽፏል ወይ አልተጻፈም፣ እውነት ነው ወይ እውነት አይደለም እኮ አይደለም አሁን እያወራን ያለ ነው። መጽሐፍ ቅዱስ ውስጥ የማርያም ከሞት መነሳት ተጽፏል ወይስ አልተጻፈም ነው እኮ ጥያቄው። ይሄ ትክክል ነው ትክክል አይደለም አይባልም። አንድ ሰው ጥያቄ ፈጠረበት መጽሐፍ ቅዱስ ላይ የማርያም ከሞት መነሳት ተጽፏል ወይስ አልተጻፈም ብሎ ስለጠየቀ ጥያቄው ስህተት ነው አይባልም። ስለምን ለምን አታስረዳውም? ይኸው ተመሳሳይ ጥያቄ ነው የጠየቀ። ስለመሞቷ ለምን አታሳየው? እሺ ከቤ አሁን ጥያቄ ስላለ ቁጭ ብለህ ነው መስማት ያለብህ። ስለዚህ ጥያቄው ስህተት ስለሆነ ሳይሆን አንተ መልስ ስለሌለ ነው። ምክንያቱም ጥያቄው ገና እውነት ነው ወይስ እውነት አይደለም ጥያቄው። ማርያም ከሞት ተነስታለች ወይስ አልተነሳችም ነው እየተባለ ያለው። መጽሐፍ ቅዱስ ውስጥ ያ ትምህርት አለ ወይስ የለም ነው እየተባልክ ያለው። ልመልስ እየጠበቅኩ ነው ያለሁት። ይቅርታ አንድ ተመልስ ስልክ ወለ ይችላል። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እሺ እሺ ሌላ ሰው ካለ አንድ ቁጥር ይጻፍልን። እስቲ ሞዴሬተሮች ተቀበሏቸው እስቲ ኦርቶዶክስ የሆኑ ካሉ። ኦኬ እሺ ሌላ ኦርቶዶክሳዊ እሺ ቴዲ ሰላም ቴዲ እሺ ቴዲ እሺ ሚካኤል በቃ ታች ሆነ ስትጨርስ ሪኩዌስት ላክልን። እሺ ብራዘር ያው ታች ላይ ሆነ ምን እንደምትሰሩ ስለማናቅ ማለት ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ማርያም ከሞት ተነስታለች ብሎ የሚያምን ኦርቶዶክሳዊ ካለ እንቀበል። እሺ ከበደ ጥቅስ አለኝ ያልከው መጣሁ።
ኖ አሁን መጀመሪያ ላጣራው ማለት እኔ ያነበብኩትና ያንተ ጥያቄ ኖርማሊ ለእኔ ጥያቄ መልስ አልሰጠኸኝም። እኔ ግን ያው ልናገር ብዬ ነው። ከበደ ጥቅስ አለኝ ስትል ነው አሁን ያስገባው። ለጥያቄ ጊዜ የለንም አሁን። እሺ እኔ ለማጠየቅ የፈለግኩት ከቤ አሁን ጥያቄ ከሆነ ኦልሬዲ መልስ ነው እየጠበቅን ያለ ነው። እናታችሁ መስማት። እሺ ቶማስ ሰላም ነው? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። አለን። ከየት ቤተ እምነት? ኦርቶዶክስ። እሺ ድምጽ ትንሽ ይረብሻል አካባቢ ላይ ያለው ወይ ስልክህን ታስጠጋዋለህ ወደ ራስህ? እሺ አሁንስ? እሺ ኦርቶዶክስ ማርያም ከሞት ተነስታለች ብላ ታምናለች አይደል? በደንብ። እሺ መጽሐፍ ቅዱስ ውስጥ አለ ይሄ ትምህርት? እስቲ አንድ መጽሐፍ ቅዱስ ይዛል አንተ ራስህ መጀመሪያ። ጥያቄ ነው ያለክ? ነው አይደለም? መጽሐፍ ቅዱስ ይዛል ጥያቄ ነው ያለ እኮ ይሄ አይደለም። ስለ ማርያም መነሳት ለማወቅ እኮ ከፈለክ ስነግር ማንበብ የግዴታ አይጠበቅብሃል። መጽሐፍ ቅዱስ ይዛል አንተ መጽሐፍ ቅዱስ ላይ ነው ብለህ የምትለው። ስለዚህ መጽሐፍ ቅዱስ ይዛል መጀመሪያ። እኮ አልመለስክልኝማ ብራዘር። አይ የጠየቁት አሁን ለአንተ ጋር ችግራቸው ያለው ይሄ ነው። መልስ ለመመለስ ከፈለክ አንድ ነገር እንገር። መጽሐፍ ቅዱስ ይዛል። ይሄ እኮ አሁን ማርያም ተነሳች አልተነሳችም አይደለም። ቶማስ አሁን ያወራኸው ጥያቄ ነው ካላወቀው። እኔ ጠየቁ ማርያም ከሞት ተነሳለች የሚለው መጽሐፍ ቅዱስ ውስጥ አለ ወይስ የለም ነው ያልኩት። አለ። እኔ ደግሞ ጎበዝ። እሺ አየህ እንደሱ ነው። እሺ ስለዚህ አሁን እኔ ደግሞ ምልክ መጽሐፍ ቅዱስ ይዘሃል ወይ? ይዣለሁ። አንድ መጽሐፍ ቅዱስ አንብብልኝና ጫፏ ላይ ያለችውን ብቻ እኔ እንደ ጥያቄ ስለ ማርያም አይደለም ያወራው፣ ግን ጫፏ ላይ ያለችውን ነግረኝ። ይሄንን እንዴት ትቀበላለህ? ከዛ በኋላ የማርያም ቀጥታ መልሱን ነግረሃል። ኦርቶዶክሳውያን ባጭሩ ጥያቄ እንጂ መልስ የለንም በሉና። አለንም። ሌላ ምንድን ነው የሌለን? አለን። ባጭሩ መልሱ ልንገርህ። ከመጽሐፍ ቅዱስ ክፍል መዝሙረ ዳዊት መዝሙር 131 ላይ ቁጥር 1 ላይ አንድ ነገር ይነገራል። አቤቱ ወደ ዕረፍት ተነስ፣ አቤቱ ወደ ዕረፍት ተነስ። ቶማስ ላውጣልህ። እሺ መዝሙር ስንት አልከኝ? መዝሙር 131። እሺ መዝሙር 131 131 ቁጥር 8 በቅንፍ 132 ማለት ነው። እሺ አንብብልኝ። እሱ ነው 8 ስላለው ምን ይላል? እሺ ሶሪ አፑ እንትን እየከፈተብኝ ሳስቸገረ ነው ማስታወቂያ። እሺ ቀደም አንብበናል። ደግሜ ላንብበልሽ። እሺ ያው ማስታወቂያ ስለጠፋ እንደዛ። አቤቱ ወደ ዕረፍት ተነስ አንተና የመቅደስህ ታቦት። ይሄ ምን ማለት ነው? ጥያቄ ነው አሁን ያወራው ብራዘር። እኮ ነገርኩህ፣ ጥያቄ አይደለም። እኔ ባጭሩ አቤቱ ወደ ዕረፍት ተነስ የሚለው አቤቱ ማለት ብሎ ያለው አምላካችን ነው። ወደ ዕረፍት ተነስ፣ ክርስቶስ ተነስቷል። ይሄንን ታምናለህ? ከየት ነው የተነሳው? ጥያቄ እዚህ ክፍል ላይ ከየት ተነሳ ነው የሚለው? ክርስቶስ ከሞት ተነስቷል። ይሄ ትንቢት ነው። ይሄ ቃል መዝሙረ ዳዊት ትንቢትም። አዎ እሺ አቤቱ ወደ ዕረፍት ተነስ ይላል። ወደ ዕረፍት የመቅደስ ታቦት። ቆይ አንዴ፣ ወደ ዕረፍት ተነስ ነው የሚለው። ከዕረፍት ተነስ አይደለም የሚለው፣ ወደ ዕረፍት ተነስ። እሺ ትንቢት ነው እኮ ገና ወደፊት አይደለ እንጂ አሁን እኮ ወደ ዕረፍት ተነስ ነው እያለ ያለው። ምን ማለት ነው? እሱ ጥያቄ ነው ብራዘር። ምን ሆነ ነው ያለው? አጥይታው አንተ መላሽ ነው። አንተ ኦርቶዶክስ መልስ አላት ብራዘር። እሺ አንተ ነው ያለው። ጥሩ። ስለዚህ ወደ ዕረፍት ተነስ ነው እያለ ያለው። ምን ማለት ነው? ወደ ዕረፍት ተነስ
ምን ማለት ነው? ኦኬ አንተ ሁሉም ጥያቄ ነው ያለህ ማለት ነው። ኢየሱስንም መነሳቱን ትጠራጠራለህ ማለት ነው። ወደ እረፍት ተነስ ነው የሚለው ብራዘር እኮ። ከእረፍት እኮ ማለት ምን ሊባል የሚችለው አሁን ነው። አንተ ትንቢት ነው ዳዊት ነው። ከእረፍት አላለም። ወደ እረፍት ተነስ እኮ ማለት ምን ማለት ነው? ምን ማለት ነው? እሺ እንግዲህ አሁን እኮ ጥያቄ እንዳትጠየቅ መልስ አላችሁ። አዎ መልስ ሲነገርህ አንተ አትቀበለው። እኔ እኮ አስረዳን እንድቀበል የጠቀስከው ጥቅስ እንኳን ምን ማለት እንደሆነ እንኳን ማስረዳት መቻል አለብህ አይደል? ወደ እረፍት ተነሳ። እረፍት ማለት ምን ማለት ነው? ወደ እረፍት ተነስ እያለ ነው። ምን እያለ እሱ ጥያቄ የኔ ጥያቄ ነው። ወደ እረፍት ተነስ ማለት የሰው ልጅ ካለበት መከራ፣ ጭንቅ፣ መከር ሁሉ ማለት ነው ክርስቶስ አድኖናል። ስላዳነን እሱ ለኛ እረፍታችን ነው። አቤቱ አለ ገና ትንቢት ነው ዳዊት የሚናገረው አሁን አይደለም የተፈጸመው። ወደ እረፍት ተነስ ማለት እረፍት ቢያስፈልገዋል የሰው ልጅ ስጋ ለበሰ አለ ክርስቶስ የመጣው እዚህ ምድር ላይ እሱ እኛን ያሳረፈን አምላካችን ይሄንን እናምናለን። ስለዚህ የመቅደስ ታቦት አሁን አንተ እረፍት ላይ አትቁም። እኔ ጥያቄ እቆማለሁ እሱ ላይ ብራዘር እሱ ላይ በደንብ ቆማል። ችግር የለም እንግዲህ አንድ ቁጥር አውርተህ አንዱን ቁጥር ምን ማለት እንደሆነ እንኳን ኤክስፕሌን ማድረግ አልቻልክም። አቤቱ ወደ እረፍት ተነስ እያለን ያለው ምን ማለት ነው? ወደ እረፍት ተነስ ማለት ትንሣኤ ማለት ወደ እረፍት ተነስ ወደ እረፍት ተነስ ማለት ትንሣኤ ማለት ነው። ከትንሣኤ በላይ ምን እረፍት አለ ታዲያ? እሺ አንተ ምን እረፍት አለክ? ወደ እረፍት ተነስ ሲል ስለ ትንሣኤ ነው እያወራ ያለው። እሺ ጥሩ። አንተና የመቅደስ ተቋረጠ ድምጽ። አንተና የመቅደስ ታቦት ይላል። እሺ ምን እያለ ነው ያለው? አንተ ማለት እሱን ነገርኩህ። የመቅደስ ታቦት ደግሞ ታቦት ማደሪያ ነው። ታቦት ማለት ማደሪያ ነው፣ ሌላ የለውም ምንም። አሁን የታቦት ደግሞ ቆይ ያስቀስበል። የመቅደስ ታቦት ማለት ታቦት ማደሪያ ነው። አሁን አንተ የምታውቀው ምናልባት ቤተክርስቲያናችን ያለው የቃል ኪዳኑ ታቦት ሊሆን ይችላል። እኛ ግን የምናውቀው ከአማናዊ ታቦት እመቤታችንን ነው። ማስረጃ እመቤታችን ማስረጃ እሱ አማኝ ስትሆን ስንጠይቅ አሁን ስለ መነሳቷ ጨርስ። መጀመሪያ አሁን ጥያቄ ነው። አንተ ሁሌ ጥያቄ ነው ያለባችሁ። ጥያቄ ብቻ ማመን የሚባል ያልፈጠረበት ሰው ደግሞ ጥያቄ ነው። ምልክት ጥያቄ ምናምን ደግሞ የሚፈልግ ያ ጀራ እንግዲህ መጽሐፍ ቅዱስ ላይ ፈልገው። ለማንኛውም ወደ ሌላ ርዕስ ከመሄድ በፊት አንተና የመቅደስ ታቦት ማለት እመቤታችን ማደሪያ፣ ታቦት ማለት ክርስቶስ፣ የመቅደስ ታቦት የተባለችው እመቤታችን፣ በእሷ ላይ ደግሞ የሚያድረው ክርስቶስ ከተነሳ እመቤታችን ተነሳለች። አንድ ሌላ ነገር ለታምንበት የሚገባ ማለት ነው። እርግጠኛ እንኳን ለጨርስልህ ምን ሆነ ነው ውጫ ምንድን ነው ይኸው አወራን። እሺ ጥሩ። አሁን የመቅደስ ታቦት ይላል። የመቅደስ ታቦት ማርያም ናት እያልክን ያለው ማስረጃ አንጣ ወዳጅ። ግምት አታውራ፣ እመን አትበለኝ። እንዳምን ማስረጃ ስጠኝ። ሚዩት ነህ፣ ማይክን ክፈትና እሱ ጋር ነው ያለነው። አሁን የመቅደስ ታቦት ብላ እያወራው ነበር። ይቅርታ ሙሴ ያረከው አንተ ነህ። አሁን ታውራ ሙሳ አታርዷ ካላዳመጥክ ሚዩት አደርጋለሁ። እንደዛ ከሆነማ አንተ ለምን አወራ? ዝም ብዬ ልስማ ማለት አንተ የፈለክበት ሰዓት እያቆምክ ሰው ሲያወራ ማስረጃ አብራጭ ወደ ማስረጃ ወደ ማስረጃ ምን የምን ማስረጃ ልስ ደግሞ ሁለተኛ ቀጥ ከማስረጃ አትወጣም። ስለዚህ እሺ ወንድም አለ ተደብቀሃል። አንተና የመቅደስ ታቦት ይላል። እሺ ጥሩ። አንተና የመቅደስ ታቦት ብለሃል። የመቅደሱ ታቦት ማርያም ስለመሆኗ ማስረጃ አስጠን። ይሰማል አይደል? ተደብቃል ስላልከኝ ነው። አሁን መጣህ። ማስረጃ አስጠን። ምንድን ነው የፈለከው? አልሰማሁትም። የመቅደስ ታቦት ማርያም ታቦት ስለመሆኗ ማስረጃ አስጠን። እሺ ታቦት ማለት ምንድን ነው? አጭሩ ላብራራልህ። ማስረጃ ብራዘር ቀስ በላ እንደ አንተ ጆሮ ይኑርክ፣ አፍ ብቻ ይኑር። ማስረጃ ብለህ ካልክ እንደዛ ብለህ ካልክ ነው ብዙ ነገር ልጠይቅህ ነው። አንተ ራሱ በምታምነው በኢየሱስ ክርስቶስ ማስረጃ ብራዘር ማስረጃ እኮ ቀስ በል እንዴ። ምን ሆነ ነው? በሰላም ነው
ወደ ማስረጃው ቶማስ ማስረጃ ቶማስ ማስረጃ ብቻ ነው ቶማስ አይዞ ችግር የለም። ወደ ማስረጃው አግባ። እሺ ሌላ በእውቀት ማውራት የሚችል ሰው ቢኖር በጣም ደስ ይለናል። በእውቀት ማውራት የሚችል ሰው ማስረጃ ኖሮት በስርዓት መሞገት ማውራት የሚችል ሰው። ግምት አታውሩ። እኛውን ግምት ሰልችቶናል። ይሄ ሁሉ ትውልድ ከኦርቶዶክስ የወጣው በግምት የተመሰረተ እምነት ላይ መቆም ስለማይፈልግ ነው። ብራዘር እሺ እሺ ቶማስ ማስረጃ አለ አይደል? እሺ ሌላ ሰው ፕሊዝ፣ ሌላ ሰው። በጣም ሲምፕል ጥያቄ እኮ ነው የጠየቅናችሁ። ከሞት ተነስታለች ለሚለው መጽሐፍ ቅዱሳዊ ኤቪደንስ ስጡን ነው እያልን ያለ ነው። ይሄንን ነው